እንግዲህ በሰሞኑ ያው ያንተም ሪስ ወደዚህ መጥቷል ብዬ ነው በርግጥ ይሄ ሐሳብ ወደ ልቤ የመጣው። ትልቅ ነውጦች ተነስተዋል በብፁዕ አቡነ ገብርኤል ንግግር ጋር ተያይዞ ከቤዛነት ትምህርታቸው ጋር ተያይዞ በርግጥ ቤዛ ኢየሱስ ክርስቶስ ነው ብሎ መስበክ አንድ ነገር ነው። ከዛ ባሻገር ደግሞ ሌሎች ደግሞ ቤዛ አይደሉም ተብለው የተነገረላቸው አንዳንዱ ማለትም ቤዛ ቁስ ነው ቤዛ እንትን ነው እንትንም ቤዛ ተብሏል ከሚባለው ነገር ጋር ሳይሆን በደንብ ስለሚያቆምሳቸው የድንግል ማርያም ቤዛነት በተለይም ከዚህ ከኃጢአት ሰውን ከማስተሰረይ በሞታ በኩል ሌሎችን ከኃጢአት ከማንጻትና ከማውጣት ጋር ተያይዞ እንደሆነ ስለሚያውቁ አይ ኢየሱስ ቤዛ ነው ካልን የሚተካ ቤዛ ሌላ የለም ከኃጢአት ሌሎችን ለማዳን ነፃ ለማውጣት የተደረገ መስዋዕትነትም የለም ብሎ በግልጽ ተናግረዋል። እንግዲህ ከሳቸው ንግግር ጋር አንስቶ ከቅዱስ ሲኖዶስ ከጠቅላይ ቤተ ክህነት ከቋሚ ሲኖዶስ ጀምሮ እስከሚመኑ አገር ያዝልኝ እያለ ይገኛል። እንግዲህ እቺን ንግግርን ሪከርድ አድርጓት ማለት እንደ ትንቢትም ወሰዷት አንድ ቪዲዮም ሰርቼባታለሁ። በርግጥ እንደው ለሌሎች ደግሞ እንደማርትም እንደፈለጋችሁ ወሰዱ። ግን እውነት ለማውራት ድንግል ማርያም ቤዛ ናት ወይስ ቤዛ አይደለችም? ድንግል ማርያም መድኃኒት ናት ወይስ መድኃኒት አይደለችም? ድንግል ማርያም ዘላለማዊ ድንግል ናት ወይስ ዘላለማዊ ድንግል አይደለችም? ድንግል ማርያም ስለ ኃጢአተኞች ሞታለች ወይስ አልሞተችም? ድንግል ማርያም ሞት በሔዋን በኩል መጥቶ ህይወት ደግሞ በድንግል ማርያም መጣ እንላለን ወይስ አንልም? ድንግል ማርያም እንደው የመንግስት ሰማያት ስሟ መህር ለመንግስት ሰማያት ማርያም ብሂል ዘበትርጓሜ መህር ለመንግስት ሰማያት ይባላል ወይስ አይባል? ማለትም ድንግል ማርያም ማለት መንግስት ሰማያት መርታ የምታስገባናት ማለት እንላለን ወይስ አንልም? ድንግል ማርያም መድኃኒት ናት እንላለን። እነዚህ ሁሉ ያልጠሯቸው ገና ኢልፍ አለ ለኤርሚያስ ድል ቢሰጠው የሚለው ማለት ነው። እነዚህ ንግግሮች በእውነት የዛሬ 10 ዓመት ኢሹ ሆኖ በአገራችን አይቀጥሉ። እውነት ነው የምላችሁ አይዞይ በቃ ማለት ያየን ነው ውጤቱን። የዛሬ 10 ዓመት በቃ ይሄ ጉዳይ ኢሹ አይሆንም። ሀገሪቱ በወንጌል ይጥለቀለቃል። እግዚአብሔር ከጳጳሳት አስነስቷል፣ ነገ ከፓትርያርኮች ያስነሳል። ይሄ እጅ በአፍ የተጫነው በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በጣም ለማውራት ለመናገር የሚያሳፍረው ነገር እግዚአብሔር ድል ሰጥቶ አደባባይ ወጥቷል። ስለዚህ የዛሬ 10 ዓመት እንደዚህ አይቀጥልም ማለት ነው። ስለዚህ እንደዚህ ኢሹ አይሆንም ማለት ነው። እንደዚህ የድንግል ማርያም ጉዳይ ማለት የኦርቶዶክሷ ማርያም ጉዳይ በዚህ ልክ ኢሹ የሚሆንበት ጉዳይ ላበቃ በደጅ ደርሷል ማለት ነው። ነገ ዛሬ ቤዛ አይደለችም ተባለ፣ ነገ ደግሞ አይ አማላጅ አይደለችም፣ ከነገ ደግሞ አይ ዘላለማዊ ድንግል አይደለችም፣ ነገለ የሚባሉ ልጆች አሏት የሚል ትውልድ ከጴንጤ አይደለም ከታድሶም አይደለም ማለት እግዚአብሔር አምላክ እንደ ወስዶ ኤርሚያስን እነን እንደ ሌሎችን እንዳልከን ነቢይን ሌሎች እንደ ኦርቶዶክስ ላይ ስታገለግሉ ለነበራችሁ ኑ ወደ ኦርቶዶክስ ግቡ ብሎ አይደለም እግዚአብሔር ይሄን የሚሰራው። ይሄ ለሺህ ዘመናት ይሄ እውነት ለኛ የመጣው እግዚአብሔር ጳውሎስን በህይወት እንዲኖር አድርጎ እኮ አይደለም፣ ጴጥሮስን በህይወት እንዲኖር አድርጎ እኮ አይደለም። እነሱ አልፈዋል፣ ግን የተናገሩት ሕያው የሆነው እግዚአብሔር ቃል ዛሬ በህይወት አለ። ሕያው ስለሆነ ቃሉ ማለት እነሱ ሞተዋል በስጋ የሉም። ዛሬ ጳውሎስ ኖሮ ኢየሱስ ጌታ ነው አይልም የለም። ነገር ግን እልፍ ጳውሎሶች ፈርተዋል። ይሄ እውነት እንዲቀጥል ጳውሎስ በህይወት ሊኖር አልተገባም። እግዚአብሔር በዘመናት መካከል ሰው ስላለው ዛሬም በኦርቶዶክስ ቤት ኢናል አልመለስም ወይ ኤርሚያስ ሄዶ ተመልሶ እንደው እዛ መድረክ ተሰጥቶት ቀሚስ ለብሶ መስቀል አድርጎ ሃሌሉያ ዛሬ ኢየሱስ ጌታ ነው ብለን እንሰብክ አይልም። አለ ሌላ እልፍ ትውልድ አለ፣ እልፍ ኤርሚያስ አለ፣ እልፍ ሎጎስ እልፍ እንዳልክ አለ እዛ ቤት ውስጥ እልፍ ጆዎች አሉ እዛ ቤት ውስጥ። ስለዚህ የዛሬ 10 ዓመት ኤርሚ ተዘጋጅ፣ ገድላትና ድርሳናቱን ቁጭ ታረጋለህ ማለት ነው። ምንም ሌላ ጉዳይ የለም። ቁጭ ታረጋለህ በቃ ኦልሞስት አስፈላጊነታቸው እዚህ ግባ የማይባል ነው። ከዚህ በኋላ እጅ ይላችኋል፣ ይጸየፉታል። በእውነት ይሄ ትንቢትም አይደለም ሪያሊቲውን ያያየን ስለሆነ ማለት ነው። ይጸየፋሉ፣ ይሸታችኋል። የተጻፈው ነገር እስኪያስጠላው ድረስ ትውልዱ ይንገሸገሻል በዚህ ጉዳይ። ከዛሬ 10 ዓመት በኋላ በሌሎች ጉዳዮች በሙስሊሞች በዚህ በዋቀፋታ ሃይማኖት በዛ ነው ራሳችን ልናዘጋጅ የሚገባው። በቃ ይሄ ጉዳይ ይዘጋል። እግዚአብሔር በዚህ ጉዳይ ለምድሪቱ በረከትን ያመጣል። የተሸሸገው ወደ አደባባይ ወጥቷል። እግዚአብሔር በስራ ላይ እንደሆነ ተገልጧል። ይሄ ማለት ምንድነው? ይሄ ኃይል ስለቅ እንዴት ነው እግዚአብሔር ይዞ ተሸክሞ ለዘመናት
በቃ ተከሻለ አርጎ እንደው የሀገር መሪም አንተን እንደሰማ አርጎ ዙሪያዬም በዓሉ ምኑም አንተ ተሰምነት ኖሮ እግዚአብሔር ደሞ ሲለቅ ያው ትፈጠፈጣለህ ባይዘው ትፈጠፈጣለህ ነው ማለት እግዚአብሔር አይልቀቅ በእውነት እግዚአብሔር የለቀቀህ ቀን ቀለሙ እንደለቀቀ መኪና ማለት ነው እግዚአብሔር ቀለሙ እግዚአብሔር የለቀቀ ቀን ሞገስ የለም ስለዚህ እቺን በተክሳን እግዚአብሔር ለቋታል አሳልፎ ሰጥቷታል ይሄው በዛ በኩል ያለው የስኖዶስ መጋጋጥ በዚህ በኩል ያለው ስልጣን ጥመኝነት በዚህ በኩል ደግሞ እግዚአብሔር ለወንጌል ያነሳቸው ጀግኖች አባቶች እንደ ብፁዕ አቡነ ገብርኤል አይነቱ አፍና ታስከ ወንጌል በባህሪው አፍና አንተ እንትና ተሰጋስከው ኮሚቴ ፈጥረህለት ማህበረ ቅዱሳን ብላ ቅዱስ ሲኖዶስ ቋሚ ሲኖዶስን አዋቅራ በመታወጣው የመግለጫ ጋጋታ የሚቆም ወንጌል ቢኖር በጻፍት ፈሪሳውያን ቆሞ ይቀር ነበር አትበልጥም ከጻፍት ፈሪሳውያን አንተ በእውነት እግዚአብሔር በስራ ላይ ነው ይያልኩ በስራ ላይ ነው እግዚአብሔር በስራ ላይ ነው እግዚአብሔር ማን ያስቆመዋል ክንደ ብርቱ እኮ ነው ኃያል እኮ ነው እንደ ኢየሱስ እኮ ማለት እንደ ዝም ብሎ እንደው ምስኪን እንደ ዝም ብሎ እንደውኛ የሸዋ ክልል እንደው ጉንጉን አድርገን ያስቀመጥንለት እንደዚህ ዝም ብሎ ሲገፉት የተገፋ እንደው መጻፍም ሲናገር ያለምን ኃጢአት የሚያስወግድ እግዚአብሔር በግ ነው በርግጥም ምስኪኑ ጌታ የተገለጠው ማንነት እኛን ለማዳን ዝቅ ያለው ማንነት በግ አድርጎታል እንጂ ይሄ እንደ ጌታ እኮ ነው እርሱ ኃያል እኮ ነው እንዴ ዮሐንስ እኮ አይቶታል በተገለጠው ማንነት እኮ ሞቸም ነበርኩ እነሆ ከዘላለም ሕያው ነኝ ማለት የሚችል አንበሳ የይሁዳ አንበሳ እኮ ነው ጌታ ኢየሱስ ዝም ብሎ ምስኪን እኮ አይደለም ዝም ብሎ እኮ አይደለም በፊቱ ልትቆም የማትችል ብርሃን በበጉ ብርሃን ምድርቱ የምትጥለቀለቅበት ጊዜ የሚመጣለት ንጉስ እኮ ነው እርሱ ምናወራለት ይሄ ምስኪን ብቻ አይደለም ይሄ ተሰቀለ ይሄ ተተፋበት ይሄ ዝም ብሎ ምስኪን ዝም ብሎ እንደው የቀራኒው በግ ዝም ብሎ አይሁድ ወዲህ የሚያደርጉት እኮ አይደለም ኢየሱስ እሱ ጌታ እኮ ነው እሱ ኃያል እኮ ነው እርሱ ድንቅ እኮ ነው ማንንም ሰው በፊቱ ሊቆም የማይችሉለት ጌታ እኮ ነው እርሱ ኃያል እኮ ነው እርሱ ማንንም እንደርሱ ኃያል የለም እኮ ማንንም እኮ የለም እንደርሱ ኃያል እንዴ ምን ይዳፈር እኮ ይሄን እውነት ነው ምን ገፋው ቢገባንም ባይገባንም ቢገለጥልንም ባይገለጥልንም አቡነ ገብርኤልን የገፋ እንደሆነ ከተሰማ እንደው አንተ እንደምትለው እንደው የሮሞ ጳጳስ ይሄ በኮታ የገባ እንደምትለው መስሎ ከሆነ ተሳስተሃል ቢገባህም ባይገባህም እየገፋ ያለው እውነትን ነው ህይወትን ነው የገፋ ያለው ኢየሱስ ህይወት ነው ሌላ ህይወት የለም በቃ ይሄ ህይወት ነው ይሄ የእግዚአብሔር ቃል ይሄ እውነት የማይሸረሸር በዘመናት እርዝማኔ የማይሸረሸር አለት የሆነ እውነት ነው ይሄ እውነት ስለዚህ የለም እንደዚህ አይነት ሌላ እውነት የለም እንዳይመስላችሁ አቡነ ገብርኤልን ምትገፉ እንዳይመስላችሁ እዚህ ያሉ ሌሎች ወንድሞች እውነት የሚያወሩ ወንድሞችን ምትገፉ እንዳይመስላችሁ በዚህ ወንጌል ጉዳይ የሚሰሩ ሌሎችን የምትጠሉ እንዳይመስላችሁ ወገኖቼ እየተገፋ ያለው በእናንተ ቢገፋም ሕያው የሆነው እውነት የሆነው ወንጌል ነው ስለዚህ ወገኖች በእውነት እዚህ በጣም ከሚወደው ወንድሞች መካከል ኤርሚ በእውነት እስካሁን እኔ ባለፈው የሆነ ወንድማችን ቤት የተደረገው ቤት ቁጭ ቤ ያየው ነበር እና በተለይ አንዳንድ ፖለቲካ አንተ ላይ ሊሰራ ሲሞክር አንተ ዝም ስትል በእውነት በዮኒ ላድሮ እግዚአብሔር ተናገር አንተ አልተናገርክም ማለት አንተ አትናገር ማለት አይደለም በርግጥ ተናገራለህ ነገር ግን በዛን ጊዜ ዝም ስትል እግዚአብሔር በዮኒ ላድሮ ተናገር ማለት በጣም ብዙ ፖለቲካ ሊሰራ ነበር እንደፈራ እንደተሸማቀቀ በገድላትና ድርሳናት አይደለም ኤርሚያስ በዛ ላይ ኤክስፐርት የሆነ ኤርሚያስ ይቅርናኮ ዛሬ አንድ ሁለት ሰው አምጥተህ በቃ የታምረ ማርያምን ሰተ ሌላ መጽሐፍ ሳይጨመር በታምረ ማርያም ብቻ ተነጋገር ብትባል ከሊቃውንት ጋር አለ ከተባለ ሊቅ ጋር መነጋገር ይችላል አይደለም ኤርሚያስ ማለት ነውና ለዛ ወንድም እዛ ቤት እንዴት መዳን እንደሆነለት ለዛ ወንድም ብቻ አይደለም በዛ ቤት ውስጥ ላሉ ለሌሎችም አንተ በገለጥከው ወንጌል እንዴት መዳን እንደሆነላችሁ እንዴት ከእንቅልፍ እንደመባንን እንደማንቃት እንደሆነላችሁ ያየንበት ቀን ነው ሶ እስከ ዛሬ 10 አመት በዚህ ጉዳይ ልንለፋ እንችላለን ከዛሬ 10 አመት በኋላ ያዙት ትንቢትን በሉት እንደው ሌሎች መርዶም በሉት እንደው የፈለጋችሁትን በሉት ይሄ እውነት ሐቅ ነው በቃ አስጠልቶታል አሁን ትውልዱ ገድላትና ድርሳናትን ማንበብ እየደበረው መጥቷል እንትናን ሳመው እንደዚህ ያደረገው ድንግል ማርያም በወርቅ ጫማው ሰጠች እርሷ ያለም ቤት ይሄ ጉዳይ ትውልዱን አንገስግሿል ውሸት እንደዚህ ነው በቃ ያንገሸግሻል መጨረሻ ላይ ቋቅ ይላል ማለት ነው ስለዚህ ከዛሬ 10 አመት በኋላ በሌላ መንፈስ እግዚአብሔርን በሚፈራ ሀገር
ከዚህ የተነሳ ጌታ ኢየሱስ በትውልዱ በመሰበኩ የተነሳ ኢየሱስ በትውልድ ልቦና ከመንገሱ የተነሳ ኢየሱስ የሀገሪቱን ከጠቅላይ ቤተ ክህነት እስከ ጠቅላይ ቤተ መንግስት ከጠቅላይ ቤተ መንግስት እስከ የትኛውም ድረስ ክርስቶስ ኢየሱስ ከመሰበኩ የተነሳ ወገኖቼ ኢየሱስ ለምድርቱ የተሰጠ ብቸኛው መድኃኒት እንደሆነ የኢትዮጵያ ሕዝብ ከመረዳቱ የተነሳ ከሰሜን እስከ ደቡብ ከደቡብ እስከ ምስራቅ ከምስራቅ እስከ ምዕራብ ይሄ ስም ከመሰበኩ የተነሳ በእውነት ለዘመናት ምድርቱን ሲበዘብዝ የነበረው ነገር ሁሉ ቀጥሏል ለዘመናት በቃ መፍትሄሽ ኢየሱስ ነው ይሄ እቺ ዓለም መፍትሄሽ ኢየሱስ ነው መፍትሄዋ ወንጌል ነው መፍትሄዋ ጌታ ኢየሱስ ነው የዚህ የምድራችን የምንኖርባት ምድር መፍትሄዋ ኢየሱስ ብቻና ብቻ ነው ይሄ ነው ሊል የሚችለውና እኛ የወንጌል አማኞች ዛሬም ነገም ከነጎዳም ወደፊትም የኋላውን እየረሳን በእውነት ኤርሚ አንተ ሰብሳቢያችን ነህ እዚህ ቤት ስንገባ ብዙ ነገር ተምረን አውርተን ብቻ ሳን ቁጭ ብለን እንኳን አትርፈን ነው የምንወጣው ቁጭ ብለን እንኳን አትርፈን የምንወጣበት ቤት ነውና ይዘህን እጅ ለእጅ ተያይዘን ከዚህ በኋላ ማለት እጅ ለእጅ ተያይዘን በገቡበት እየገባን አትዶልትም በወንጌል ላይ አታሻፍም በወንጌል ላይ አትቀልድም በወንጌል ላይ ያልን ማለት አስፈላጊ ከሆነ ሞት ካለ የሞትን መሰደብ ካለ የተሰደብን መታሰር ካለ የታሰርን ወንጌል የሚፈልገውን ነገር ሁሉ እየተጋደልን ገና አልተጋደላችሁም እንደሚል መጽሐፍ እየተጋደልን ነው ማለት ከዚህ በኋላ ከባባሳት ጀመሩ እኮ በቃ ምንድነው የምትጠብቀው አንተ ዝም ስትል እግዚአብሔር የሚያስነሳው ያጣህ መስሎ ተሳስተሃል እግዚአብሔር የሚያስነሳውን አያጣም ያናግራል ገና ሳር ቅጠሉ ይናገራል ኢየሱስ ጌታ ነው ይላል ኦርቶዶክስ ገና ትውልድ ሁሉ ለለለ ያለ ይናገራል ገና እግዚአብሔር የሚያስነሳው አዲስ ትውልድ አለ ብሎ ለጠና ለብሶ እንጨት ያሳለምክ ብትኖረው ትውልድ አይነት ነገር አይቀጥልም እንደሱ አይቀጥልም እግዚአብሔር ትውልድን ያስነሳል የሚጸየፍ ትውልድ እውነትን እውነት የሚል የሚገልጥ ትውልድ ገዳትና ድርሳናትን የማይቀበል ትውልድ የእግዚአብሔር ቃልን ብቻ ለመቀበል ራሱን ያዘጋጀ ትውልድ እግዚአብሔር ከኦርቶዶክስ ያስነሳል ነው የሚል ባይዘው ያስነሳል ይሄ የእግዚአብሔር የሥራ ጊዜ ነው አትከለክለውም አንተ ማንንም አይከለክለውም ስለዚህ እግዚአብሔር በሥራ ላይ ነው እኛን በርታ እኛን ያያዝ እጅ ለእጅ ያያዝ እንበርታ ጌታ ኢየሱስ በሥራ ላይ ነው ይሄ ወንጌል እችን ምድር ገና ይሸፍናል ይጥለቀለቃል ትውልዱ ከወንጌል መሰበክ የተነሳ ከሞት ያውም ከዘላለም ሞት ያመልጣል ኢየሱስ ክርስቶስ እርሱ ብቸኛ ጌታ ነው ጸጋና ሰላም ይብዛላችሁ ተባረኩ እሺ thank you brother ተባረክ ወንድምነት ጸጋ ይብዛልህ ለእግዚአብሔር ክብር ይሁን እሺ በዚህ ሐሳብ ላይ ውጤቶቹን ምናልባት የኛው የወንጌል አማኞች የምትናገሩ ሰዎች ካላችሁ መናገር ትችላላችሁ በዚህ ሐሳብ ላይ መናገር የምትፈልጉ ሰዎች እንዴት አያችሁት ለሌሎችም መግባት ለሚፈልጉ ቦታም እንለቅላቸዋለን የወንጌል አማኞች I think ስብሰባው ላይ የነበረውን ቪዲዮ አይታችሁታል የወጣ መግለጫ አለ ህዝባችን ስለሆነ ይመለከተናል እና እንዴት አያችሁት አጠቃላይ በዚህ ጉዳይ እንደዚህ አይነት ነገሮች ይነሳሉ ተብሎ አንዳንዱ አራ በፍጹም አያነሱም የመጽሐፍትም ጉዳይ ይነሳም ሌላም ነገር የሚነሳ አይመስለኝም ዝም ብሎ የራሳቸውን ነገር ነው አመታዊ የሆነውን ስብሰባን የሚያከናውኑት እንጂ የሚያነሱት አይመስለንም ተብሎ ሲባል ነበርና ግን ምን ትላላችሁ ማለት መናገር የምትችሉ የወንጌል አማኞች መምጣት ይችላልላችሁ አሁን ኦርቶዶክሳውያን አንቀበልም ያው ብዙ ጊዜ አንቀበልም ስንል እንደሚመጡት እኛ ግን አንቀበልም አሁን የወንጌል አማኞች ሆናችሁ የወንጌል አማኞች ሆናችሁ አልቀበላለሁ አሁን እናንተ ነው እድሉ ገብታችሁ መናገር የምትፈልጉ እዚህም ያላችሁ የምትናገሩ ተናግራችሁ ለሌሎች እንዲገቡ ቦታ ደግሞ እንልቀቅ ያ ብዙ ጊዜ እኛ ብቻ ስለሆነ የምንቀመጠው እሺ ራፋ እኔ ትንሽ ብቻ ተናግሬ ልውጣ ኦኬ እሺ ታችልሁን እሺ እኔ ምን ድምጽ አለ የሚረብሽው ሲ አዎ እንትን መኪና ነውና እኔ በጣም ደስ ብሎኛል ይሄ ሁሉ የሶሻል ሚዲያ
ተጽዕኖ ነውና በዚህ ቲክቶክ ላይ በሚሰራው እናንተ በምታነባቸው መጽሐፍቶች ይሄ ሁሉ ነገር ሆኗልና ስለዚህ ነገር ደግሞ እግዚአብሔር በሰጣችሁ ጸጋ ጌታ ኢየሱስን እጅግ አድርጌ በጣም አመሰግነዋለሁ። በእውነት ክብር ሁሉ ለእርሱ ይሁን። በዚሁ ከቀጠልን ወደፊት ያው ትልቅ ለውጥ ህዝባችን ወደ እግዚአብሔር ቃል ተመልሶ መጽሐፍ ቅዱስ ብቻ የሚሰበክበት የእግዚአብሔር ቃል ብቻ የሚሰበክበት ህዝባችን ደግሞ የዘላለም ህይወት እንዳለው እርግጠኛ የሚሆንበት ከእግዚአብሔር ቁጣ የሚድንበት ኤርሚ የእውነት ለኔ በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። በቃ እነሱ ሲጠመቁ ራሱ ጥምቀታቸው ትክክል እንዳልሆነ ለነሱ ማሳየት ማለት ለኔ በጣም ትልቅ ነገር ነውና ጌታ ይባረክ። በ40 ቀን ማንንም ራሱን አያውቅም። በቃ አካይዳቸው ራሱ ትክክል እንዳልሆነ ለነሱ ማሳየት በጣም ለኔ ትልቅ ነገር ነውና በጣም ብዙ ትምህርቶች በእግዚአብሔር ቃል እየፈረሱ ነው። ጌታ ስሙ ለዘላለም ይባረክ። እግዚአብሔርን ደግሞ በጣም እጅግ አድርጌ አመሰግነዋለሁ። እናንተም ሁላችሁም ጸጋ ይብዛላችሁ። ታቾኝ ይሰማችኋለሁ። ተባረኩልኝ። እሺ ቴንክ ዩ ሲዬ ተባረክ። ነይፍራት እርተን እሺ ወሲዬ ተባረኪ። ጸጋ ይብዛልሽ። መልካም እግዚአብሔር ይባረክ። እሺ ጸጌ የምትዩ ነገር አለ? ኤርሚያ ቆይ አንድ 5 ደቂቃ ስጡኝ። የሚመቸውት አይደለም። እሺ ጆዬ የምትለው ነገር አለ? ጆ ተደበ እንትን ብለሃል። እሺ ዳግሻ የምትለው ነገር አለ መጨረሻ ላይ ከመተኛት በፊት ወይስ ተኝተሃል? ኦኬ እሺ ኦኬ ተባረኩ። እሺ ፓስተር ቴዲ እንኳን ደህና መጣህ ወንድሜ። ሰላም ላንተ ይሁን። ሰላም ለእናንተ ይሁን። ኤርሚ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ ጌታ ይመስገን። ቢኒ የሳውዝ አፍሪካ አለ እንዴ? ቢኒያው አዎ ቆይ እንትን እኮ እኔ አንድ አፍታ ልናገርና ቦታ ልልቀቅ። እሺ አይተኝታ ከሆነ ብዬ ነው እኮ ዳጌም አይ ቲንክ ሳይተኛ አይቀርም። ዳግሻ ይተኛል ነው። ቦታ ራፋ አንድ የሚዩት አድርጊ ወይ አድርጊ። የሆነ ድምፅ አለ ከዛ ቦታውን ነሽ ሚዩት አደርጋለሁ። ሶሪ ስራ ላይ ሆኜ እየታዳመጥኩ ነበር። እሺ ሶሪ ፓስተር እየመጣለሁ። ፓስተር ቴዲ ወደ አንተ። እሺ ቢኒያው መተኛ ካለብህ ተናገርና ተኛ። ብራዘር ረጅም ሰዓት ከኔ ጋር ተቀምጣችኋል። በጣም አይ ጌታ ይባረክ። አንድ ስቴፕ ነው የተኬደው። እኔ ገና ነው ስራው ገና መጀመሩ ነው። በጥቂቱ ማለት የእግዚአብሔርን ስራ ከፍ እናደርጋለን። ጌታ መልካም ነው። አትሊስት ይህንን ጉዳይ እግዚአብሔር መንገዳቸው ላይ እንደቆመ ከዚህ በኋላ ብዙ ህዝብም እንደማያስቱ ደጋግመን እዚህ ውስጥ ያለን ወንጌል የምንሰብክ ልጆች እንናገር ነበረ። በተለይ ይህንን ጉዳይ አጽንኦት ሰጥቶ ኤርሚ ስታወራም ነበር በተለየ ሁኔታ ማለት ነው። እና አሁን ጌታ ስራውን መጀመሩ ጀምሯል ኦልሬዲ፣ ግን አሁን ላይ ለእኛ መታየቱ ደስ ይላል። አትሊስት በተወሰነ ደረጃ በዚህን ያህል ሄደናል፣ እንደዚህ ስህተት አለ፣ በጨለማ ውስጥ ነን ምናምን የሚሉት አሁን ስቴትመንቶች ለእኛ ቀላል ነገር አይደሉም። ምክንያቱም አስቀድሞም ይቺ ቤተ እምነት ጌታን ከልለዋለች፣ በማይሆኑ ፍጡራን ተክተዋለች ብለን እየተናገርን የነበረው ሀሳብ እነሱም አትሊስት በተወሰነ ነገር አሁን ተስማምተው እያሳዩን ያለበት ሁኔታ ላይ ነው። ግን ገና ፉል ሴሌብሬሽን ማድረግ አንችልም። ገና ነው በዛ ቤተ ስለ ሴሌብሬሽን ሳይሆን እንደው ከሀሳብ ደረጃ ብሎ ማለት እንጂ ገና እኛ ገርላ ድርሳናት ይወገዳሉ ብላችሁ እንዳታስቡ እንደዛ እንዳታስቡ። መቼም ቤተክርስቲያኒቱ እንደ ቤተክርስቲያን አታስወግዳቸውም።
ታዲያም ደግሞ የሚሆነው ከትውልድ ልብና አይምሮ ውስጥ ግን ይወገዳሉ። እኛ የምንፈልገውም መጽሐፉ በመጽሐፍነት ደረጃ ቤተክርስቲያኒቱ ሰብስባ እንድታቃጥለው እንድታወጣው እንድትጥለው አይደለም። ዋናው መቃጠል ያለበት በሰው ልብ ውስጥ ነው። እሱን ደግሞ ጌታ መንፈስ ቅዱስ እየሰራ ነው። በቃ እኛ ዋናው ከሰው ልብና አይምሮ ውስጥ የተሰረዙ እንዲሆኑ ነው ማድረግ ያለብን። በምን ይሄው የእግዚአብሔርን ቃል በመተክቶ የእግዚአብሔር ቃል ቦታውን ይዞ በልባቸውና በአይምሯቸው የእግዚአብሔር ቃል ሰርጾ እነኚህ ልክ ሁልቀን የምንጠቀማት ሰባኪዎች መድረክ ላይ የምንጠቀማት አንድን ብርጭቆ ውስጥ የበዛ ቆሻሻ ጨምረህ ሙሉ አድርገው ንጹህ ውሃ ከላዩ ላይ ዝም ብለህ ብታፈስበት ቆሻሻው እየወጣ መጨረሻ ላይ ለንጹህ ቦታ ይተዋል ብሎ በሚለው በእንደሱ አይነት አካሄድ በአይምሯቸውና በልባቸው ከትውልድ እስከ ትውልድ የቆየ ለብዙ ሺህ ዓመት የተንከባለለ የመጣ ይሄ ነገር በአንዴ ይነቀላል ብለን አናስብም። ግን ደግሞ ከትውልድ አይምሮ ውስጥ ነው እንጂ ቤተክርስቲያኒቱ እንደ ቤተክርስቲያን መጽሐፍቱን አውጥታ አትጥለው። መጽሐፍቱን አውጥታ ከጣለች ቤተክርስቲያን ማነው ታቦት አይኖርም። ታቦት ከሌለ ቤተክርስቲያን ተብሎ የተባለ አይኖርም። ያን እንዳታስቡ። እኛ ዋናው ታርጌት የምናደርገው በትውልድ ልብ ውስጥ እነዚህ መጽሐፍቶች የቀለሉ መሆናቸውን ማሳየት ነው። በቃ እሱ ነው የኛ ትልቁ ታርጌታችን። ያ ደግሞ በጣም መንገራገጭ ፈጥሯል። እሱን እያሰብን ነው እንጂ ምንም ጮቤ የምንረግጠው ነገር የለም። ግን በቃ ቤተክርስቲያኒቱ ስህተት እንዳለ ለህዝቡ ከራሳቸው አፍ ሰምተውታል። ከሊቃውንቱ ከፓትርያርኩ ከብፁዓን ሊቃነ ጳጳሳት አፍ ሰምተውታል። ስለዚህ ከዚህ በኋላ እከራከራለሁ ብሎ የሚመጣ ሰው ቢኖር እየከፈትን ማሳየት ነው። ያ አባቶች እንደዚህ ብለዋል፣ ከፈለክ ተኛ እዛው ጨለማ ውስጥ፣ ካልፈለክ ግን አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ተብሎ ተጽፏልና እና ብርሃን የምትፈልግ ከሆነ ብለን እንለዋለን። ብርሃን ውስጥ ሳይሆኑ ብርሃን ውስጥ ነን ብለው የጠሩ ሰዎች ሁሉ ሙድ እንደያዙብን ነው የሚገባ እና እሱን እያሰብን ነው የምንናገረው ለማለት ነው። ቢኒ ያው ቀጥል። ቴንክ ዩ። አብሶሉትሊ ያ ነው የኛም ዓላማና ከምንም በላይ ደግሞ አሁን ከነኚህ ከገድላት ድርሳናት የጌታን ስም በጣም ካዋረዱ ብዙ ስርዓቶችና አስተምሮች ሰው ዞር ብሎ ደግሞ ጌታ ለእርሱ ማን እንደሆነ የሚያይበት ልዩ ደግሞ ጊዜ ይመጣል። ይሄ ሁሉ ወጣት ኦርቶዶክሳዊ ወጣት፣ አዛውንት፣ ህፃናት፣ ሽማግሌ፣ እናት፣ አባት ሁሉ ኦኬ ኢየሱስ ለነሱ ደግሞ ምን እንደከፈለላቸው በክርስቶስ ኢየሱስ ማን እንደሆኑ የሚያውቁበት ጊዜ ደግሞ በደንብ ይመጣል። ያንን ጊዜ እንጠባበቃለን። ኦኬ አሁን ግን በቃ የሐሰት ትምህርት እየፈረሰ አለ። የሐሰት ልምምድ እየፈረሰ አለ። ለብዙ ዘመናት በክርስቶስ ላይ አሳምጾ የነበሩ ትምህርቶች መሰዊያቸው እየፈረሰ ነው። ለጌታ ሳይሆን ለባዕድ ነገሮች አምልኮ የተሰዋባቸው መሰዊያዎች እየፈረሱ ያሉበት ታይም ነው እና ለዚህ ደግሞ ጌታን እናመሰግናለን። ከሁሉ በላይ ወገኖች መንፈስ ቅዱስ ስሙ ይባረክ። መንፈስ ቅዱስ የተመሰገነ ይሁን በሁሉ ነገር። በቃ ሰራተኛ ነው። የማይገባበት እሱ ይገባል። ሰው የማይደርስበት እርሱ ይደርሳል። ኦኬ እና እርሱ ደግሞ ስራውን እየሰራ አለ እና በጣም ደስ የሚያሰኝ ጊዜ ነው። ኢንትረስቲንግ የሆነ ጊዜ ነው። ኦርቶዶክሳውያን በዚህን ሰዓት ብትነቁ መልካም ነው። መልካምም ይሆንላችኋል። እናንተ ንቁ። ለዘመናት የምንናገር የነበረው ይሄን ነው። አባቶቻችን ይናገሩ የነበሩት ይሄን ነው። እዚህም እነ ኤርሚም ወንድሞችም እዚህም ያወሩት ይሄንኑ ጉዳይ ነው። ንቁ። ኢየሱስ ብርሃናችሁ ነው። ብትወዱስ የዘላለም ሕይወት ታገኛላችሁ። ይሄ ነው የኛ ክርክር፣ ጭቅጭቅም አንዳንዴ ኃይለ ቃልም መስሎ ያው አንዳንዴ ኃይለ ቃልም ስንናገር ኃይለ ቃሉም ይሄ ነው፣ ግን ትድኑ ዘንድ ነው። ሌላ ምንም ኢንቴንሽን የለውም። ጌታ ስሙ ይባረክ። መልካም ስራ እየተካሄደ ነው እና ይቀጥላል እና ተባረኩ። ኤርሚዬ ወገኖች እዚህ ውስጥ ያላችሁ ተባረኩ። ታብታብ ሼር የምታደርጉ ጌታ ዘመናችሁን ይባርክ። ኤርሚዬ ቀጥሉ። በቃ እኔ ከታች አለሁኝ። እሺ ቢኒያም ተባረክልኝ፣ ጸጋ ይብዛልህ። ኦኬ አሁን ምንድነው ደስ የሚያሰኘው ነገር? አንደኛ
እነዚህ በቲክቶክ ላይ የሚሯሯጡ ጎረምሶች እነሱም በመጀመሪያ ቅዱስ ቅዱስ አጫውቷቸው ነበር ማለት መጽሐፍቶቻችን ትክክል ናቸው እኛ ጋር ስህተት የለም ምናምን ነገር ብሎ የሚል ማለት ነው። ብዙም ሳይቆዩ ግን ሁለት ጎራ ሆነ ተከፍለው ግማሾቹ ገድላት ድርሳናትን አንቀበልም ታምራትንም አንቀበልም እስከማለት ድረስ ደረሱ። ያን በማለታቸው ደግሞ ያው ስብሰባ ሁሉ ተጠራ። ሶራምባ ሆቴል ተሰበሰቡና ብፁዕ አቡነ አኬ ማንም የመጣላቸው የለም። ማንም ባጃይ ልንገራችሁ በጣም ተራ ሰዎች እንደሆኑ ልንገራችሁ። ተራ ሰው ማለት ከቤተ ክርስቲያን ከቁብ የማይቆጥሯቸው ማለት ነው። አብያተ ክርስቲያናቱ ብፁዓን ሊቃነ ጳጳሳት፣ ሊቃውንት ጉባኤ፣ ቅዱስ ሲኖዶስ የሚባለው ከቁብ ነገር አይቆጥሯቸውም። ራሱ እንደዚህ በራሳቸው መሪዎች እንደዚህ መናቃቸው ማነው ዲበኩሉ ቀሲስ ዲበኩሉ እንዳለ የታክሲ ተራ ልጆች ተብለው የተባለበት አይነት ማለት ነው። እና ራሱ ማነው ልደተ ቃል እንደተናገረው እኛ አባቶች የሉን ዞር ብሎ ያዩን ማንም ዞር ብሎ ያዩንም ማለት በቃ ታዲያ እኔ ማንም የሰፈር ጎረምሳ ዞር ብሎ ሊያዩ ነው እንዴ? አያዩ። ጳጳሳቱ የሊቃውንት ጉባኤ ቅዱስ ሲኖዶስ የተባለው ማንም ከሊቃውንት ጉባኤ ማንም የመጣላቸው የለም። ሶራምባ ሆቴል ተሰብስበው ማን ነበር የመጣላቸው? ማነው? ዲያቆን ያረጋል አበጋዝ ብቻ። አያሳፍርም? እኛ ፓስተሮቻችንን ብንጠራቸው ይመጣሉ። እነሱ ግን ጠርተው ማንም የመጣላቸው የለም። ያኔ ሲጨቃጨቁ ሲቧኩበት የነበረው ማለት ነው። ይሄ ማለት ምን ማለት ነው? መሪዎቻቸው እንኳን ከቁብ የማይቆጥሯቸው ሰዎች ናቸው ማለት ነው። እኛ አባት የለንም ምናምን ነገር ብለው ሲሉ፣ ስለዚህ እኛ ግን አንድ ቀንም አባት አለን በዛ ወጥቶ ምናምን ነገር ብለው እንደዚህ ጉራ አልቸረቸርንም። ግን እያንዳንዳችን ቸርች አለን፣ የቤተክርስቲያን መሪዎች አሉን፣ ፓስተሮች አሉን፣ በቤተክርስቲያን የምናገለግልን እና ጴንጤ ጉራ አይቸረችርም፣ ጉራ ያበዛል። እና በራሳቸው አፍ ግን እንደገና ደግሞ ዞር ብሎ የሚያየን የለም። እኛን እንደ መናፍቃን ቆጠሩናል። ባይዘው ታውቃላችሁ እና አክሊለ እንደተ ቃል ምናምን ነገር የሚባል በሙሉ እንደ መናፍቃን የሚቆጥራቸው ራሳቸው ናቸው ያሉት። አሳቾች ናቸው፣ ለገንዘብ ብለው የወጡ ለጥቅም ብለው የወጡ ነው ብለው የሚሏቸው ራሳቸው ናቸው ያሉት። ልደተ ቃልም ቪዲዮን ደጋግሜ ያሳይቻችኋለሁ ማለት ነው። ኦኬ እነሱ እንደሚሉት አይደለም። እዚህ ውጭው ላይ ቲክቶክም ላይ ገብተው እንደሚሉት አይደለም። ይኸውልህ ገድላት ድርሳናት ገና ነፍሳቸው እስኪመረር ድረስ እናነሳባቸዋለን። ምክንያቱም አንስተው በብስጭት የሚሆን አንስተው አሽቀንጥረው እስኪጥሏቸው ማለት ነው፣ ከአይምሯቸው ከልባቸው ውስጥ። ምክንያቱም ውሸታሞች መሆናቸው መጽሐፉ ምንድነው ገልጠን አሳይተናቸዋል። ሊቃውንት ጉባኤ ተሰብስቦ ገድላት ድርሳናትን አንብቦ ችግር አለበት ብሎ አጥንተው በራሳቸው መርምረው አይደለም የተሰበሰቡት። እንትኑ ዱላው ሲበዛባቸው ነው የተሰበሰቡት። እውነቱን ልንገራችሁ። የምኑ ዱላ? ገድላት ድርሳናት ውስጥ ያለ ነገር ቤተክርስቲያኒቱን እንዴት እንዳሸማቀቀና እንዴ ሞተናል እኮ አሉ። ብፁዕ አቡነ ማርቆስ ሞተናል አሉ። ያ እና ለእግዚአብሔር ክብር ይሁን። በዚህ ላይ እንናገራለን። ተባረኩ። ለፓስተር ያውልስ ፓስተር ቴዲ እንኳን ደህና መጣ የምትለው ካለ መቀጠል ትችላለህ። ቴንክ ዩ ኤርሜ ተባረኩ። በጣም ያው ይሄ እንግዲህ የብዙ የተሐድሶያን እንቅስቃሴ በተለይም ደግሞ እናንተም ከእናንተም በፊት የነበሩ ሰዎች ውጤት ነው። በጣም እግዚአብሔርን ስለዚህ እጅግ አድርጌ አመሰግናለሁ። በጣም ብዙ ዋጋ ተከፍሏል። እዚህ አብረዋችሁም የሚያገለግሉት እነ መሪጌታ ጭምር በመጽሐፎቻቸው የምናውቃቸው እነ ቴዲ እነ መሪጌታ ጽጌ በጣም እንደዚህ አየር ላይ እንደሚወራው አይደለም። ያው እኔ ሀገር ቤት ነው ያለሁት፣ መሬት ላይ ያለውን እውነታ እናውቃለንና የዚህ የወንጌል አገልግሎት ተጽዕኖ በደንብ በተግባር እየታየ ያለበት ጊዜ ነው። ትውልድ እየነቃ ያለበት ጊዜ ነው። እንደ ድሮ ዝም ብሎ በተረትና በአሉባልታና በሐሜት ብቻ ዝም ብሎ ተሳልሞና ጠበል ጠጥቶ ወደ ቤት የመሄጃ ጊዜ እያበቃ እንደሆነ ያስታውቃልና ይሄ በጣም ትልቅ ድል ነው። አይኖ በጣም ብዙ ጀርኒ ያለ ከፊት ለፊታችን በጣም ብዙ የሚጠብቀን ስራ እንዳለ አሁን አውቃለሁ። ግን ደግሞ ይሄ በቃ በጣም ኢንከሬጅ የሚያደርግ እግዚአብሔር መንፈስ ቅዱስን እንድናመሰግን የሚያደርግ እግዚአብሔርን እንድንባርክ የሚያደርግ
ነገር ነው ይሄ። ምክንያቱም እዚህ ነው የጀመረው ኤርሚ። ምናልባት ብዙ ሰዎች አላስተዋሉ ይሆናል እንጂ እዚህ ሶሻል ሚዲያው እዚህ ቲክቶክ ላይ ነው የጀመረው። ኦልሬዲ እኮ ገድላትና ድርሳኖቶቻቸውን ተአምራቶቻቸውን እንዲያፍሩባቸው ነው የሆኑት እኮ በቃ ማለት በዚህ በኩል ሶላ ስክሪፕቹራን እንቃወማለን ይላሉ። በዚህ በኩል ደግሞ መጥተው አይ ገድላትና ድርሳናት ደግሞ የሃይማኖት መከራከሪያ አይደሉም ይላሉ። የሃይማኖት መከራከሪያ ካልሆኑ ምን ይሰራሉ እዛ ቤት? በየሳምንቱ በየዓመቱ የወሩ እየተባልን ስንሳለማቸው የኖር ነው። ለምንድን ነው ታዲያ የሃይማኖት መከራከሪያ ካልሆኑ ምን ይሰራሉ? ለምን አውጥተው አያቃጥሏቸው? እና ደግሞ በጣም ነገረ ድነትን አይነካም ዶግማ አይደሉም ይላሉ። በጣም ነው የሚያስቀው። የክርስቶስ ኢየሱስን በቀራንዮ መስቀል ላይ የፈሰሰ የክርስቶስ ኢየሱስን ውድ ደም የሚያቃልሉ በጣም የሚያዋርዱ ንጉሳችንን ክርስቶስን በታላቅ ጉጉት የምንጠብቀውን ማራናታ እያለን የምንጮኸውን መቅረዛችንን በዘይት ሞልተን የምንጠብቀውን ንጉስ የሚያቃልሉ ትምህርቶችና ስብከቶች ይዘው እንትኖች ይዘው ታምራቶች ይዘው ገድላቶች ይዘው የሃይማኖት መከራከሪያ አይደለም ማለት በቃ ማለት አይናችሁን ጨፍኑና ላሞኛችሁ ማለት ነው። ይሄ ድሮ እኛ በመንገድ ላይ እንደሚያሞኙን እንደነበሩ ቀዩን ያየ ሊጫወቱብን ማለት ነው። እና ቀዩን ያየ ደግሞ ይሄ ትውልድ ላይ አይሰራም። በቃ አንባቢ ትውልድ ነው እየተፈጠረ ያለው። በደንብ አንባቢ ትውልድ እየተፈጠረ ነው። ስለዚህ እኔ እግዚአብሔርን ስለናንተ እጅግ አድርጌ ባርካለሁ በእውነት። እኛም ደግሞ እንደ ቤተክርስቲያን ቱ ቢ ኦነስት ጌታ በረዳን መጠን እንደው በአደባባይ የመገበዝ ወሬ አናወራም። ጌታ በረዳን መጠን ግን በጸሎት አብረናችሁ እንቆማለን። ትልቁ ነገር በተለይ እዚህ ውስጥ ያላችሁ ቅዱሳን ይሄ አንዳንድ ወይ የማይሰራ ወይ የማያሰራ ዝም ብሎ ተቺ መንፈስ አለ። ወንጌል እንደዚህ ነው ስለ ኦርቶዶክስ በማውራት ነው ምናምን በቃ ካልገባ ዝም በል አንተ በራስ መንገድ ወንጌል ስበክ። እየተሰራ ያለው ስራ ግን ምን አይነት ውጤት መሬት ላይ ያመጣ እንደሆነ በተግባር እየታየ ነው። ስለዚህ አንዳንዶቻችሁ በተለይ የወንጌል አማኝ የሆናችሁ ሰዎች ሳታውቁት ከእግዚአብሔር ጋር እየተጣላችሁ ከእግዚአብሔር ሐሳብ ጋር እየተጣላችሁ ራሳችሁን እንዳታገኙት መንፈሳችሁን መርምሩ፣ ልባችሁን መርምሩ። ስለዚህ ከወንጌል ጎን ቆሙ። በሚያስፈልገው ነገር በዚህም ያሉ ይሄንን ወንጌል የሚያገለግሉ ሰዎችን በቀኛቸው እንቆም። መጸለይ ባለብን እንጸልይ፣ ማገዝ ባለብን እናግዝ። በቃ it's all about the kingdom of God። ይሄ ምንም የእግዚአብሔር መንግስት ጉዳይ ነው። ስለዚህ አብረን እንቁም። በጣም ነው ደስ ያለኝ ኤርሜ ሰሞኑን ባለው እንቅስቃሴም በአቡኑም ላይ በጳጳሱም ላይ በተነሳው ነገር በቃ ወንጌል ይሄ ነው። ወንጌል የሆነ ነውጥ ይፈጥራል። ጨለማ ውስጥ ነን እንዲሉ ሆኑ እኮ በቃ በገዛፋቸው ማለት ነው። እና ወደ ብርሃን ተመላለሱ አፈርድሜ ጋጠች በአንድ ሳምንት ውስጥና እግዚአብሔር ይባረክ። ይሄ የወንጌል በትር ይቀጥል ኤርሜ። እኔ በጣም ነው በቃ ከዚህ በፊትም እንደምልህ ነው። በቃ በጣም ነው ምባረከው። ስሰማ ባረካለሁ። አንዳንድ ጊዜ እየጸለይኩኝ ኤርፎን እያደረግኩኝ ምናምን እየሰማኋችሁ ምተኛበት ሌሊት አለ አንዳንድ ጊዜና በጣም ነው ምባረከው በጣም። ምክንያቱም ቤተሰቦቻችን ይሰማሉ፣ ጓደኞቻችን ይሰማሉ። መሬት ላይ ያለውን እውነታ በደንብ ነው የምናውቀውና እዚህ እንደሚያወሩት አይደለም። ስለዚህ ወንጌል በትክክል ተጽዕኖ እየፈጠረ ነው መሬት ላይም ባለው በቤተ ክርስቲያኒቷም ላይ። ስለዚህ ይሄ በጣም ደስ የሚል ንቅናቄ ነው እያየን ያለ ነው። ይቀጥላል። እግዚአብሔር ይረዳናል። በነገር ሁሉ ደግሞ እግዚአብሔር መንፈስ ቅዱስ ይረዳችኋል፣ አቅም ይሆናችኋል። መንፈስ ቅዱስ ቀደም ቢኒዬ ሲለው ነበር። ጌታ ኢየሱስ ዘመኑን ይባርክ ሲለው ነበር። ክብሩን መንፈስ ቅዱስ ይውሰድ እና ደግሞ በቃ ሁላችሁም በዚህ ውስጥ ያላችሁት ክሬዲቱን መውሰድ የሚገባቸው ሰዎች በእውነት አሉ። በእውነት በጣም የሚገርመው ነገር እንደው አላስረዝምና በእውነት እኛ የነሱ ፍሬዎች ነን። በተለይ እኔ የተሐድሶ ውስጥ የነበሩ ሰዎች ፍሬ ነኝ። የነሱን መጽሐፎች በማንበብ በቃ በጣም በእውነት መጽሐፎቻቸውን እንዳናገኝ ብዙ ትግል ነበር የሚደረግብንና መጽሐፎቻቸውን በማንበብ ነው ወደዚህ እውነት የመጣ ነውና በእውነት ደግሞ በዚህም በወንጌል ለሚያገለግሉትም ሰዎች በዚህ ያላችሁ ቅዱሳን ቀኛችሁን እንድትሰጡ መጽሐፍ በማሳተም ተሐድሶ ውስጥ ያሉት እንደዚህ ገድላቱን በማጋለጥ ድርሳናቱን በማጋለጥ የተዛነፉ ትምህርቶቻቸውን በማጋለጥ ላይ የሚሰሩ ሰዎችን በፋይናንስም በጸሎትም አብራችኋቸው መቆም አለባችሁ ብዬ ነው እማምነው። እና ኤርሜ በጣም ደስ ብሎኛል። ቀጥሉ። ገና በጣም ሰፊ ስራ አለ ከፊት ለፊታችን።
ኢየሱስ እያገለገል ነው ይመጣል ኢየሱስ እያገለገል ነው እየከበረ በመድሪቱ ላይ ያለውን ጣዖት እየገለበጥን የማምለኪያ አጸዳቸውን እየቆረጥን ንጉሱ ኢየሱስ ይመጣል ክብር ለስሙ ይሁን ተባረኩልኝ ኤርሚ ተባረክልኝ ፓስተርዬ በግልህም አንተም በመታገለግልባት በመተመራት ቤተክርስቲያን ስለምትጸልዩልን የቅዱሳን ጸሎት ምን ያህል አቅም ጉልበት እንደሆነ በደንብ ነው ሴንስ ማረጋው ወንድሞቼ እናቶች በደንብ በእውነት እኔም ሆንኩ ወንድሞቼ በግላችን ባለን የጸሎት አቅም እንደው በርተተን ቆመናል ብዬ ለማለት አልደፍርም በዓለም ዙሪያ ያላችሁ ወንድሞች እናቶች ሁሉ ቀን ስማችን ይዛችሁ ስለምትጸልዩ የእግዚአብሔር ጥበቃ የእግዚአብሔር አቅምና ጉልበት በላያችን ላይ ልክ እንደ ካባ ሲደረብልኝ ነው እኔ የማውቀው እኔ እንደዛ ነው ሴንስ ማረጋው በእውነት እኔ ብየምላችሁ የእውነት እና እባካችሁ ፕሊስ በጌታ አሁንም ለለምናችሁ በጌታ ይሆንባችሁ ለለምናችሁ እግዚአብሔር ሕዝብ ጸልዩልኝ በቃ በጌታ እዚህ ለምናገለግለው ወንድሞች እናቶች በቤተ ክርስቲያን እንደ ፓስተር ቴዲም ታገለግሉ የጸሎት ህብረት ያለ የጉባኤ ላይ ጸሎት እንኳን ራሱ ብታስደርጉልን ምን ክፋት አለው ሶሻል ሚዲያ ላይ ቁም ነገር እየተሰራበት እንደሆነ ካመናችሁ እንደ ፓስተር ቴዲ አይነት ፓስተሮች ለጸሎት የምትቀርቡ ለጸሎት ፕሮግራም ጉባኤ የምትመሩ አገልጋዮች የጸሎት ህብረትን ያላችሁ የቤት ለቤት 24 ሰዓት ጸሎት በሚጸለይበት የትኛውም ቦታ ላይ በግልም ይሁን በህብረት የምትጸልዩ ወንድሞች እናቶች በጌታ እንለምናችሁ መቼም እናንተም እግዚአብሔር መንፈስ ቅዱስ ያሳስባችኋል እንደምትጸልዩልኝ ማቃለሁ ከዚህ የበለጠ በጣም ጸልዩልን እና ቴንክ ዩ ጆይ ተባረኩልን እና ጸሎቱ ይቀጥል ስራውም ይቀጥላል እኔ ትልቅ በተግባር አሁን ባይታይም በራሳቸው በአባቶቻቸው አፍ ችግር እንዳለ ስተት እንዳለ ድክመት እንዳለ ትውልድ እየሞተባቸው እንደሆነ ራሳቸው ተናግረዋል ድቅድቅ ጨለማ ውስጥ ነው ያለነው ብለዋል ተኝተናል ልንነቃ ይገባል ብለዋል በመሐሌትና በቅዳሴ የምናቆመው ህዝብ የለም በመሐሌትና በቅዳሴም የኦርቶዶክስ ቤተክርስቲያን እምትሰነብት ትመስላችኋለች ብለው ጥያቄ ጠይቀዋል አይቃ ይሄ ቅዳሴ ጸበል ጠጥቶ የሚመለስ ትውልድ ወንጌል እንኳን ለመስማት እንትን የሌለው ትውልድ በቃ ትድኑ ዘንድ እንነግራችኋለን እውነትን ሳናድበሰብስ እንድትድኑ ያንቺ ነፍስ ያንተ ነፍስ እንዲድን ማለት ነው እና ይሄን የምናደርገው ጸጋ ይብዛላችሁ ተባረኩ እሺ ከላይ ያለሽዋ እህት ቅድም ገብተህ ነበር አይቴ ወንድና ራፋ ኤርሚ ወንድ ነኝ እሺ ወንድሜ አጠራ አርጋችሁት ጀስ አጭር ነው መልእክቴ እኔ መጀመሪያ ጌታ ይባርክ ማለት ፈልጋለሁ አንተንና በዚህ ዙሪያ የሚያገለግሉ ወገኖች ሁሉ በጣም ትልቅ አገልግሎት ነውና እግዚአብሔር አብሶ ይባርካችሁ እንዳልከው ጸሎት በጣም ያስፈልጋቸዋል ሊጸለይላችሁ ይገባል ምክንያቱም ሰይጣን መንግስቱን ስታፈርስበት ዝም ብሎ አያይምና ተቃውሞት ስለሚል ሬዚስት ልናደርገው ይገባል ሬዚስት ዘ ዴቪል ነው የሚለው ቃሉና ይህን ልናደርግ ይገባል እኔ በልጅነት ኦርቶዶክስ ቸርች ያው እንደማንኛውም ኦርቶዶክስ ባክግራውንድ እንዳለው እዛ ነው ያደረኩት ግን በልጅነት ነው ከሀገር ቤት የወጣሁትና አሁን ካንተ ነው ስታስተምር ሁሌ ይከታተላለሁ ይሄን ሁሉ ጉድ የሰማነውና እዛ ነው የነበርነው ወይ ስለዚህ እግዚአብሔር ደግሞ ራይት ታይም ነው አሁን የጨለማውን መንግስት አፍርሶ ምድራችንን የሚፈውስበት ህዝባችንን ደግሞ ከባርነት ቀንበር የሚያወጣበት ዛሬ ጊዮርጊስ ነው ነገ ማርያም ነው ሚካኤል ገብርኤል እየተባለ ያ ታታሪ ገበሬ አርሶ እንዳይበላ ሰርቶ ከደህንነት እንዳይላቀቅ ቀንበር የሆነበት በማይታይ የጨለማ ሰንሰለት የታሰረበት የሚፈታበት ጊዜ ነውና እግዚአብሔር እናንተን አስነስቷችኋል ህዝባችንን ምድራችንን እግዚአብሔር የሚጎበኝበት ዘመን ነው እግዚአብሔር የተመሰገነ ይሁን ስለዚህ የጨለማን ስራ ግለጠው እንጂ አትተባበሩ ይላል መጽሐፍ ቅዱስ ሲናገር ያንን እያደረጋችሁ ያላችሁት ይሄ ጸጋ ይብዛላችሁ እግዚአብሔር ደግሞ ምድራችንን ይፈውስ አሜን
ወገኖች የመጨረሻ ቃል የምናገረው the way the truth and the life no one goes to the father except through me በዮሐንስ 14:6 ላይ ሲናገር ስለዚህ ኦርቶዶክስ ወገኖች ደግሞ ከልህኝነት ከቅናት ከምቀኝነት ከተለያየ ነገር ወጣችሁ በቅንነት ጌታን አግኝታችሁ እናንተ ህይወት አግኝታችሁ ለህዝባችሁ ለቤተሰቦቻችሁ ለምድራችሁ ፈውስ እንድታመጡ በዚህ አጋጣሚ መናገር ፈልጋለሁ። ያሚ ጌታ ይባርክ። ተባረክልን ወንድማችን ጸጋ ይብዛለት። ቴንኪ አዎ አብረን እንሰራለን። እግዚአብሔር ይባረክ። እሺ ጸጊዬ 5 ደቂቃ አልሞላ? ኧረ ሞልቷል። ኤርምዬ አንድ ቁጥር ጽፌ ነበር እኮ ለሌሎች ሰጠህ ነው። ተባረኩ። ኦኬ ሰላም ሰላም እላለሁ ሁላችሁንም እዚህ ከላይም ከታችም ያላችሁትን በሙሉ ሰላም እላለሁኝ። እኔ ብዙ አልናገርም ብዙ አገልጋይ ባለበት መሐከል ላይ ግን በቃ ያው መቼስ ውጤቱ ትላንትና ስትናገር እንዲያውም በጣም እየገረመኝ ነበረ። እነዚህን የድርሳንና የምናምን መጽሐፍቶች አሁን አንተ እጅ ላይ እንኳን ያሉትን እነዚህ ትልልቅ አባቶች እርግጠኛ ነኝ በቃ ትላንት አንተ ስትል ነው እንደሚበራልኝ አንብበውት እንደማያውቁ እነ ቄስ ደበኩሉ እንኳን ሲመጡኝ ያናቀውን ብለዋል። ይሄንን ሁሉ ያናቀም ብለዋልና እንደማያውቁት እርግጥ ነው። እናንተም እንዳሳወቃችኋቸው እርግጥ ነው። በቃ ይሄ የታወቀ ነገር ነውና ለዚህ ለተለፋበት ይሄ ሁሉ አመት ለለፋህበት ውጤት ጭላንጭል አይደለም። ይሄ ትልቅ ውጤት ነው እያየን ያለ ነውና እግዚአብሔርን እናመሰግናለን። እኔ ግን ጥያቄ ስለፈጠረብኝ ነው ኤርምዬ ቅድም አሁን ሎጎስ ሲናገር እንደዚህ አለ ቀለል አድርገው ነው እየተናገሩ ያሉት ረብሻም እንዳይፈጠር ወይም ምናምን እና አባቶች እስከዛሬ እንግዲህ ያውን ሲናገሩ ምን ሰማቸው እኛ አባቶቻችንን እንሰማለን ሲሉ ነው ምን ሰማቸው አይደል እንዴ? አባቶችን የሚሰሙ ከሆነ ለምንድነው ቀለል አድርገው መናገር የፈለጉት? ለምንድነው ፍርጥ የማያደርጉት? አባቶች ልጆቹ አባቶቻቸውን እንደሚሰሙ ካወቁ ለምንድነው ፍርጥ የማያደርጉትና በቃ እውነትን የማይናገሩት? ረብሻስ ለምንድነው የሚነሳው? አባቶችን የሚሰማ ትውልድ ካለ ረብሻ ለምንድነው የሚነሳው? እና እኔ በቃ ጥያቄ የፈጠረብኝ አባቶች እናንተ ትክክለኛ አባቶች ከሆናችሁና እኛ ልጆቻችንን እናቃለን ቤተክርስቲያናችንን የምንመራው እኛንን ካላችሁ የምታቁትን እውነት አፍርጡትና ህዝባችሁን አድኑት። በቃ እኔ እቺን ነው ጥያቄ መጠየቅ የምፈልገው። ተባረኩልኝ ኤርምዬ። ቴንክ ዩ ጸጊ። እንግዲህ እውነቷን ፍርጥ አድርጎ ለመናገር የእግዚአብሔር መንፈስ ቅዱስ አጋዥነት እና ጥሪ ካለ ያን ያደርጋሉ እንጂ አይናገሩም። ምክንያቱም ከሁለት ጎራ የተከፈሉ ስለሆኑ አሁን ገድለ ድርሳናት ተጠርጎ ቢወጣ ደስታቸውን ወደር የሌለው በጣም ብዙ አባቶች አሉ። ሙሉ በሙሉ ተጠርጎ ቢወጣ ሙሉ በሙሉ የዛኑ ያህል ደግሞ ማን ነው የሚነካቸው ወንድ ነው ብሎ ደግሞ የሚል አለ እና በዚህ መካከል ቤተክርስቲያኒቱ ውስጥ መከፈል ይመጣል ማለት ነው። ግማሽ ፐርሰንቱ እነዚህ ነገሮች እንዳሉ ይቀጥሉ ማንንም አይነካቸው። አላየሽም አንደኛው መምህር የሰማይ መላእክት እንኳን ቢመጣ እኮ በቃ ቤዛዊት ብለናታል አንቀይርም እኮ ነው ያለው። ሰምተሽዋል? እሱን ሰው አዎ ሰምቻለሁኝ። በቃ የሰማይ መላእክት ቢመጣ እንኳን አንሰማውም ማለት እንዴ። ሌላኛው ደግሞ እነ ቅዱስ ያሬድ እና አባ ጊዮርጊስ ዘጋስጫ እና ሌሎቹ እና ኤፍሬም ይሄንን ብለውናል። እንደውም እነሱ ከሌሉበት ገነት ይልቅ እነሱ ያሉበት ሲኦል ይሻለናልና እነሱ ጋር ብንሄድ ይሻላል ብሏል። አቤት እኔ በእውነት በእግዚአብሔር ፈንታ በሆነ አልኩ። እንችም ድፍረት ነው አይደል? እኔ ወዲያውኑ እንደተናገረ ቀጥታ ነበር መልካው እዛው ያለበት ቦታ ማለት ነው። ይሄን ጥጋበኛ በአፍቃሪ የጌታ ትግስቱ ነው የሚያሳየው። በአፍቃሪ ይፈረድብሃል ተብሎ ይሄ ይታችሁ እነ ቅዱስ ያሬድ እና አባ ጊዮርጊስ የሰጡንን እሱን ድርሰት ከማንቀበል እነሱ የሌሉ እነሱ ይሄንን ጽፈው ሲኦል ገብተው ከሆነ እነሱ ከሌሉበት መንግስተ ሰማያት እነሱ ያሉበት ሲኦል ይሻለኛል አለ። ኦኬ እንግዲህ አሁን ከኛ ቅዱስ ያሬድ ሲኦል ገባ አልገባ አላልንም። ግን ቅዱስ ያሬድ ሲኦል ቢገባ እዛ
በጸናጽን ያሬዳዊ ዜማ እያዜመለት የሚኖር መስሎት ምን ያህል ጭፍኖች እንደሆነ ነው የሚያሳየው። ማርያም ቤዛዊተ ኩሉ ዓለም ትባላለች ብሎ ለማለት መጽሐፍ የማይለው እንደዚህ የዚህን ያህል ጭፍን የሚሄዱ ማለት ነውና ጌታ በምሕረቱ ያሰባቸው ነው ብለን ነው። ጸጋ ይብዛላችሁ፣ ተባረኩ። ሚሚዬ እሺ፣ ጸጋ ሰላም ኤርብዬ ትንሽ ባስቀደምከኝ ጊዜ ስለሌለኝ ኦኬ፣ እሺ፣ ሰብልዬ፣ እሺ፣ 2 ደቂቃ። እሺ፣ እንዴት ናችሁ? ሁላችሁ ሰላም ብያለሁ። ኤርብዬ በጣም ደስ ይበላችሁ። እኔ የኛም የጸሎት ውጤት የታብታብም የአንዳንድ ነገር ውጤት እናንተ ደግሞ ትልቅ አንተና ወንድሞችህ አብረው የሚያገለግሉ እህቶችህ በጣም ነው እኔ ደስ የሚለኝ በእናንተ በጣም ነው የምጸልይላችሁ። አማጸልይላችሁም ትላንትና ራሱ ስናጸልይላችሁ ነበር እና ደስ ብሎን በነበረው ሁኔታ እያወራን አንድ ጸሎት ቦታ ስንጸልይላችሁ ነበር። እኔ በጌታ ቤት ስላደኩኝ ከኢየሱስ ክርስቶስ ሌላ ምንም አላቅም፣ ሌላ እምነት አላቅም። ያሳደገኝ እሱ ነው። በልጅነቴ ነው ጌታን የማውቀው ነገር ያለው ከዚህ በፊት አላቅም። ግን ብዙ ነገር አሁን ስሰማ ለእኔ እንደ ጉድ ነው፣ እንደ ብርቅ ነው። ብዙ ነገሮች ናቸው የሰማኋቸውና በቃ ይገርመኛል እንዴት ጌታ ኢየሱስ እንደተሸፈነ በዛ ቤተ እምነት ውስጥ ጌታ ኢየሱስ በቃ ተራ አንድ ትልቅ ባለስልጣን እንኳን ያልተሰጠው ቦታ በቃ እንደዚህ ተራ ሆኖ በመኖር በጣም ልብ ያዝናል። ቀደም አንዱ ሲናገር ምን አለ መሰለ፣ አንተ ዞር ብለህ ነበር ይመስለኛል። ጨለማው እኮ እናንተ አንዳንድ አካባቢ ነው፣ እዚህ አካባቢ ያለውን ነገር ስለማታውቁ ነው፣ በሀገር ጉዳይ ነው ብሎ ወደ ፖለቲካ ሊጠመዝዘው ሲፈልጋየውና እንደው አንዱ ቤተክርስቲያንን ቤተ እምነትን ከሚያበላሽ አንዱ ቆሻሻ ነገር መጠረግ ያለበት እንደ ገድላት ቢጠረግ ደስ የሚለኝ እኔ ቤተ እምነት ውስጥ ያለ ዘረኝነትና ይሄ ፖለቲካ ነክ ነገሮች በቃ እነሱ ፖለቲካ የፖለቲከኞች እንጂ የሃይማኖት የቀሳውስት የአገልጋዮች የፓስተሮች የቄሶች አይደለም፣ በፍጹም አይደለም። ይሄ ለፖለቲከኞች ለብቻ የተሰጠ ነው እንደኔ እምነት። እኔ እንደኔ መረዳት ልክ ላልሆን ከቻልኩኝ አላቅም በእናንተ በምትሰሙኝ። ግን የእግዚአብሔርን ቤት የሚያቆሽሽ እግዚአብሔርን የሚያሳዝን ነገር ብዙ የሚፈጠረው የእግዚአብሔርን ቃል የማያውቁ ሰዎች ናቸው ብዙ ጊዜ ደግሞ በዚህ አይነት ነገር ውስጥ ያሉ። ስለዚህ ብዙ ጥፋት አለ። እነዚህ ገድላቶች ጌታ ኢየሱስ ሸፍነውት ለዘመናት በቃ የከረሙ ቆሻሻዎች አሁን መጠረግ አለባቸው። ደግሞ የተነሳው እግዚአብሔር ነው። እኔ ትልቅ እምነት አለኝ። በቃ ይሄ ጊዜ የእግዚአብሔር ጊዜ ነው፣ የእግዚአብሔር ጊዜ ነው። እናንተን ደግሞ ስለታም ሰይፍ አድርጎ ያስነሳችሁ እግዚአብሔር ነው፣ ማንም አይደለም። ደግሞ ማንም አያስቆማችሁም። ወንጌል በማንም ምክንያት አይቆምም። ቅድም ሎጎስ ሲናገር ነበር። እግዚአብሔርን ማንም ያስቆመው የለ። እጄ ተዘርግታለች የሚመልሳት እኮ ማን ነው የሚለው እግዚአብሔር። ትልቅ ነው እግዚአብሔር። ማንም ተወዳዳሪ የለው። ማንም እግዚአብሔርን ይሄን አደርጋለሁ ካለ የሚከለክለው የለም። ድንግል ማርያምን የምንወዳትን የጌታችንን እናት ሲመርጣት ጌታ በቃ እሷን መረጣት ፈለገ። ፍላጎቱ ነው የሱ። የፈለገውን የማድረግ ደግሞ እግዚአብሔር መብት አለው። ግን እሷ ከሱ በላይ ስለሆነች ሳይሆን እሱ ነው የወደደውን ያደረገው። እና እግዚአብሔር ይባርካችሁ። እኔ ቃላት የለኝም ኤርምዬ፣ ቃላት ትልቅ ሰው ነህ እኮ አንተ። ማንም ዩኒቨርሲቲ ገብቶ ኮሌጅ ገብቶ ምናምን ፒኤችዲ ይሄ አይደለም እንዳንተ ትልቅ ሰው የለም። ልንገርህ፣ ወንጌል የበራልህ ሸክም ያለህ እንቅልፍህን የቤተሰብህን ጊዜ ብዙ ነገር መስዋዕት ከፍለህ ስንት ስድብ እየወረደብህ ከነ ቤተሰቦችህ ኤርምዬ ዋጋህ ትልቅ ነው፣ ዋጋህ ትልቅ ነው። እኔ በጣም ከማከብራቸው ታላላቅ የእግዚአብሔር ሰዎች አንዱ ትልቅ ከሚባሉት አንዱ አንተ ነህ። እግዚአብሔር ዘመንን ይባርክ። አሁንም እግዚአብሔር አንተን ለዘላለም እንደው ቤተሰቦች በልጆች ፍሬን ያሳይህ፣ በምታገለግላቸው ፍሬህን ያሳይህ። እግዚአብሔር ይባርክህ። እኔ ቃላት የለኝም። ብቻ ጌታን በጣም ነው የማመሰግነው አንተን ስለሰጠን። የእኛን እንኳን የጴንጤዎችን መከራ እኔ ከልጅነት ስለሆነ ጌታን የማውቀው ብዙ ነገር አውቃለሁ። ብዙ ነገር ነው። ጴንጤ ሁሌ እንደተተፋበት፣ ሁሌ እንደተሰደበ፣ ግን እናንተን አስነስቶ ከዛ ውስጥ አስነስቶ ነው እየካሰ ያለው ጌታ እየካሰን ያለው ማለት ካሳ መሰደብ ለምን ተሰደብን አይደለም፣ ግን ክሶናል። ምንም ቢሆን
እግዚአብሔር ሆይ መስጊድ ግባ፣ ኦርቶዶክሶችን ጋር ግባ። በቃ እንጨዋለን ሁሌም። እኔ ከልጅነቴ ነው በቃ ስለማቅ ነው እውነቱን የምናገረው። እግዚአብሔር ግን ፍሬያችንን እኛንም ሳይቀር ፍሬያችንን እኛ የነ ተስፋዬ ጋቢሶ ሆነን ያው ነፍስ ሳቅ ነው እኔም በደንብ ማጥበቅ የጀመርኩት። ግን እንትኔ ባክግራውንዴ በቃ እናቴ አባቴ በጌታ ናቸው። ስለዚህ እግዚአብሔር ትልቅ ስራ እየሰራ ነው። ወንጌል አይቆምም፣ ወንጌል አይቋረጥም። ምድሪቷ የምትፈወሰው ወንጌል ሲዳረስ ነው፣ ወንጌል ሲገባ ነው። ሰሜኑ ምድር ላይ ወንጌል መግባት አለበት። የጨከኑትን እግዚአብሔር ያስነሳና ሰሜኑ ምድር ላይ እግዚአብሔር በመላው ኢትዮጵያም ጭምር ወንጌል ሲገባ ኢትዮጵያ ትረጋጋለች። ጥቂት ጊዜ ነው ደግሞ አሁን ከጥቂት ጊዜ በኋላ ኢትዮጵያ ታርፋለች፣ ሀገራችን ታርፋለች። እግዚአብሔር ይባርካችሁ። ተባረክ ሰብልዬ። ለእግዚአብሔር ክብር ይሁን። ኤርሚዬ በርታ። የምወድ ወንድሜ የምሳሳልህ እምነት ምሳሳልህ እየጠጣህ እየበላህ እንድታወራ ነው የምፈልገው። የሆነ ጉሮሮህን ሁሉ ሳሳልታለሁ ስጮህ ስለምታድር። ተኝቼ ስነቃ አንተ ትጮሃለህ፣ ተኝቼ ስነቃ አንተ ትጮሃለህ። ወይኔ ጌታ ሆይ እኛ ምን እየሰራን ነው የምለው። ራሴን ራሴ ወቅሳለሁ። እግዚአብሔር ይባርክ። እግዚአብሔር ክብር ይሁን። አብረን እየሰራን እዚህ እጃችሁ እስኪዝል ድረስ አንዴ እየተነጫነጭኩባችሁ ሼር አድርጉ ብዬ ስል ኮፒ ሊንክ ታብ እንደ ጉድ ነው ሪፖርት የሚያደርጉት ይህን ቤት ለማዘጋት። ግን በእውነት ቅዱሳን ስለተባበራችሁ ብቻ ነው እስካሁን የቆየው እንጂ ዳሜጅ ነበር የሚያደርጉት ፔጁን። በጣም ነው ሪፖርት የሚመጣው እና አብረን ነው እየሰራን ያለው። እጃችሁ እስኪበልዝ ድረስ የምትደበድቡት ስክሪን ኮፒ ሊንክ ሼር ታብ ማድረጉ በቃ ፕላትፎርሙ እንደዚህ አድርጎ ቻይና ሰራው። በጣም የሚያሳዝነው የሰማሁት ነገር ቻይና ሀገር ቲክቶክ ይሰራል እና ግን ኮፒ ሊንክ ሼር ታብ አይደረግም። ሌላውን ዓለም አሉ ሌላውን የተቀረውን ዓለም ህዝቡ ስራ ፈቶ ይሄንኑ ብቻ ሲደበድብ እንዲውል አድርገው አላሉና እኔ የእውነት ጾም ጸሎት ይዛችሁ ቲክቶክ የሚባል አካውንት እስከ ወዲያኛው ዲሳፒር እስኪሆን ድረስ መጸለይ ያለብን። ዓለምን እጁው የሌላ የተቀረው ዓለም አውሮፓ፣ አሜሪካ፣ ካናዳ እጃቸው ቢዚ ሆኖ ይሄንን በመነካካት ሌላ ስራ እንዳይሰራ አደረጉ። አሁን አንድ ሰው ነው የነገረኝ በቅርብ ቻይና ሀገር የምታውቀው ሰው ካለ በቻይና ሀገር ስልክ ቁጥር ቲክቶክ አስከፍት እና ስታስከፍተው ምንም ታብታብ የለ፣ ኮፒ ሊንክ ሼር የለ፣ አይቋረጥም። ሪፖርት ቢያደርጉበት እንኳን አይቋረጥም። እንደዛ አድርገው ማለት ነው በሀገራቸው ውስጥ እንደዛ አድርገው ቻይናዎች አሁን ይገባሉ። ኮፒ ሊንክ ሼር ታብ አይደረግም፣ ሪፖርት የለም። የተቀረውን ዓለም ግን ስክሪን ያስደበድባሉ። በጣም ይቅርታ አድርጉልኝ እንደዚህ ብዬ ተናግሬ ያለቅም። በጣም ነቀዞች ናቸው። ነቀዝ እችን የልብ ቅርጽ ለመስጠት ሳንቲም ያስከፍላሉ። እንዴት እንደተሰማኝ ወንድሞች እናቶች፣ እንደው አንድ ጥበበኛ ሰው አስነስቶ እግዚአብሔር ሌላ ፕላትፎርም አምጥቶ እንደዚህ ባደረገ እና ግን ደግሞ ሰው እየዳነበት ስለሆነ እንጠቀምበታለን። በጣም ነው የተበሳጨሁት ወንድሞች ናቸው። እንደዚህ ተሰምቶኛ አያውቅም። የተቀረውን ዓለም በስራ ቢዚ ለማድረግ በዚህ ይህንን ስክሪን በመደብደብ እነሱ የራሳቸውን ስራ ይሰራሉ። ኢኮኖሚውን ለመቆጣጠር ፈልገው የዓለምን ኢኮኖሚ ከነጮቹ አውጥተው ቻይናዎቹ እንዲይዙ ማለት ነው። እና ልክ እንደዚህ አድርገው ማለት ነው። እና ተባረኩ። አብረን እየሰራን ያለው ለማለት ፈልጌ ነው። ጸጋ ይብዛላችሁ። ክብሩ ሁሉ ለጌታ ለኢየሱስ ነው። ታላቁና የተፈራው የተመሰገነው ጌታ ኢየሱስ ነው ክብሩን የሚወስደው። እኛ ሁላችን ታናሾች ነን። እኛ ሁላችን ከጌታ እግር ስር ነን። በዚህ ውስጥ ማንም የሚከብር፣ ማንም የሚወደስ፣ ማንም የሚልቅ፣ ማንም የሚል የለም። አንድና አንድ ብቻ ነው። የጸጋው ክብር ይመሰገን ዘንድ ይህን ያደረገ ጌታ ብቻ ክብሩን ይሰር። ተባረኩ። ጸጋ ይብዛላችሁ። ሚሚሻዬ ሶሪ መቀጠል ትችያለሽ። ጸጋ ይብዛላችሁ ሁላችሁም። ክብር ለጌታ ይሁን። ስለ ሁሉም ጌታ ይባረክ። ክብር ለእርሱ ይሁን። እርሱ ነው አሜን። የሁሉ ባለቤት፣ የራእዩ ባለቤትም የራእዩ ፈጻሚም እሱ ነው። ክብር ጌታ ይባረክ። ስለ ዝክረ ኒቂያ እንግዲህ ስብሰባውና ውጤቱ እግዚአብሔር ይመስገን። ያየነው ነገር ቀላል አይደለም። ገና የሚፈራርሰው ነገር ገና ይቀጥላል። ዋናው ጨለማ ውስጥ መሆኑ መታመኑ ነው።
በድቅድቅ ጨለማ ውስጥ መሆናቸውን ማመናቸው ቀላል ነገር አይደለም። ከዛ በኋላ ውጤቱ ይመጣል ማለት ነው። ያመነ ሰው ደግሞ የመለወጥ እድል አለው። ብዙ ነገሮችን ከእግዚአብሔር ስራና ወይም ከእግዚአብሔር ፍጥረትና ከእግዚአብሔር የማዳን መንገድ ጋር የፍጥሩን ተግባር በሙሉ አገናኝተው ይኖሩ የነበሩ አይነ ልቦናቸው የበራው ገድላት ታምራትን ለማንበብ ለማዳመጥ የነበሩ እነዚህ የተለያዩ መጻሕፍቶችን ውዳሴ የሚባሉ ቅዳሴ የሚባሉ ለፍጡር የተሰጡ እነዚህ ለማንበብ ለማየት አይነ ልቦናቸው የበራ በጣም የተጉ የነበሩ ሰዎች በዚህ ልክ በዚህ ጉባኤ በዚህ ኃያል ጉባኤ ሲነገር ምን ያህል እንደሚያስደነግጥ አስቡት። ምን ያህል እንደሚያስደነግጥ። ስለዚህ ከዚህ በኋላ ወዴት ነው ዘወር የሚሉት ነው? አንድና አንድ አማራጭ ያለው የእግዚአብሔር ቃል ሰው ሁሉ ወደዚህ ወደ እግዚአብሔር ቃል ዘወር ማለት ግዴታው ነው ማለት ነው። ምክንያቱም እስከ ዛሬ ይዞት ሲሟገትለት ዶግማ ነው ይያል አንዳንዱ ዶግማ አይደለም ይያለ ነገረ ማርያም ዶግማ ነው ይላል አንዳንዱ ደግሞ አረ ዶግማ አይደለም ይላል። እንዲህ ይያሉ ሲሟገቱለት የነበረ የክርስቶስ የመስቀል ሥራ እንኳን ለፍጡር ተሰጥቶ በሱ ልክ ፍጡር ሞቶልናል ይያለ ሲከራከር የነበረ ትውልድ ደሙን የሚተኩ በርካታ ተግባራት ወይም ይሄ ወደ እዳሪ የሚቀየሩ ጉዳዮች ስጋውና ደሙን ይተካሉ ተብሎ ሲነገርላቸው የነበረ ጠላ በሉት ዳቦ በሉት የትኛውም ነገር እየተነሳ ከክርስቶስ ኢየሱስ ስጋና ደም ጋር እየተነጻጸረ ይነገርለት ይታመንበት የነበረው ነገር ሁሉ ነው ገደል የሚገባው። እስካሁን ድረስ ወንጌላውያን አማኞች የለፋችሁት ልፋት በቃ አሁን ነው እኔ በደስታ በቃ ደስ ያለኝ አሁን ነው በዚህ ልክ ሲገለጥ በጥቂት ደቂቃ አጭር ቪዲዮ ናት በጥቂት ደቂቃ ነው ያስቀመጡት። ግን የዘመናት የብዙ ዓመታት ልፋትና ድካም በዚህ ልክ ሲገለጥ እጅግ በጣም የሚያስደስት ነውና ይሄንን ወደ ምን ይተረጉሙታል? በምን አንድምታ ያብራሩታል? ጨለማን ወደ ፖለቲካ አይወስዱትም መቼም። እየተወራ ያለው እዛው ቤተ መቅደስ ውስጥ ስላለ ስርዓት ስለሆነ ወዴትም አይወስዱትም። በየትኛውም አንድምታ ያብራሩትም። በቀጥታ መቀበል ነው በቃ ጨለማ ውስጥ ነን ያሉት። መሻሻል አለብን፣ ሳንሱር መደረግ አለባቸው መጽሐፍቶቹ። በነገራችን ላይ እናንተ የገለጣችኋቸው መጽሐፍቶች በብዛት እኔ ራሱ ማላቃቸዋለሁ። አብዛኛው ኦርቶዶክሳውያን አያውቋቸውም፣ ቀሳውስት አያውቋቸውም፣ ካህናት ዲያቆናት አያውቋቸውም። እንዲህ የሚል አለ እንዴ ነው ያሉት። አብዛኞቹ ሐሳባቸውን ባይቀይሩም ወደ ወንጌል ዘወር ባይሉም ግን ብዙ ጊዜ ሲሰሙ ደንግጠዋል። ከዚህ በፊት እንዲህ የሚል አለ እንዴ እየተባለ ማለት ነው። ይሄ ቀላል ስራ አልነበረም። አሁን ደግሞ በራሳቸው አንደበት መምጣቱም ቀላል ነገር አይደለም። እግዚአብሔር የተመሰገነ ይሁን ስለሁሉም እግዚአብሔር ይመስገን። አንድ ነገር ግን ምን ልበል መሰላችሁ? የወንጌል አማኞች ግን ብንረጋጋ አንዳንዶቻችን በጣም ብዙ ጊዜ በተለይ በዚህ ዓመት ላይ የእናንተን ስራ በተለይ በዚህ በገድል በታምራት የሚሰሩት የና አውደ ወንጌል የነ መርጌታን ስራ የነ መልአክን ስራ የብዙዎቹን ስራ ሲያንቋሽሹ የነበሩ ትክክል አይደለም መነሳት የለበትም አሁን ይሄ ርዕስ ነው አሁን ይሄ ጉዳይ ነው እያሉ ሲሸፋፍኑ የነበሩ እኔ አላማቸው ያልገባኝ ብዙ ወንጌላውያን ስላጋጠሙኝም ነው እኔ በግልም ስላወራኋቸው ማለት ነው። ይሄንን ሲያዩ ምንድነው የሚሉት? ከራሳቸው አንደበት መታረም አለበት እንዴ? በጣም የሚገርም ጽሁፍ እኮ ነው። አፖቀለምሲስ አጻጻፍ ነው የምትጠቀመው ኢትዮጵያ ኦርቶዶክስ እና ብዙ ያስተምራል ብሎ ገድል አርሴማን የጠቀሰልኝ ሰው አለ ወንጌላዊ አማኝ። የሚገርም ነው። የክርስቶስ ሰምራን ያነሳልኛል ምን ብለው እጅግ በጣም አስተማሪ ነው የሚገርም ነው ብለው ወንጌላዊ አማኝ ኃያላን ትልልቅ ሰዎች። ይሄ በጣም ያሳፍር ነገር ነው እና ባካችሁ ተረጋጉ። እንደዚህ አይነት ውጤት እንኳን ስታዩ ትንሽ መለስ ልትሉ ይገባል። መለስ ልትሉ ደግሞ እዚህ መጣው አንዳንዶቹን አይቻለሁ። ደግሞ አንዳንድ እህት ወንድሞች እዚህ መጣው አሁን ገብቷቸው ይሁን ተጸጽተው አላውቅም አይቻቸዋለሁ። ይሁን መልካም ነው። ግን የሚሰራው ስራ ላይ ለምን እየተሰራ እንዳለና ሞቲቭን ማወቅ ያስፈልጋል። እና በጭፍን ጥላቻ ብቻ ሰውየውን ከመጥላት አንፃር ተነስቶ ሐሳቡንም አብሮ አፕሪሺየት ማድረግና መቀበል ታዲያ ለምን ከዛ ተወጣ? እዛው መሄድ ነው። ትክክል ከሆነ እኮ ምንም እዚህ መምጣት ማያስፈልገንም። ወንጌል ይሰበካል፣
የሚጻፉት መጽሐፎች ትክክል ናቸው ከተባለ ስርዓቱ ትክክል ነው ከተባለ እዛው መቀጠል እኮ ነው። ወጥቶ እንደገና ደግሞ ትክክል ነው ብሎ መናገር ደግሞ አይቻልም። እና እባካችሁ እንታረም እላለሁ። ለአገልግሎት ድጋፍ አድርጉ። ሁላችሁም በጸሎት በምትችሉት ሁሉ ድጋፍ አድርጉ። ክብር ለእግዚአብሔር ይሁን። በእርግጥኛ ባንደግፈውም ባናበረታታውም ምንም ባናደርገውም ወንጌል ይቀጥላል። ይህንን ደግሞ በመጽሐፍ ቅዱስ ታሪክም ስላየን ሳኦል ያ ሁሉ ድጋፍ ኖሮት የመንግስታት የሎጂስቲክ አቅርቦት ኖሮት ያ ሁሉ ነገር ሲያደርግ ደብዳቤ ሲያጽፍ ስንት ነገር ሲያደርግ ጌታ ባለ ራእዩ ሁሉንም ያይ ነበር። ሊቀ ካህናቱን እንኳን ሲደግፉት ሲማከር አላስቆመው። የትኛውንም ስቴፕ ሲሄድ አላስቆመው። ያስቆመው ደማስቆ በር ላይ ነው። ሁሉንም አይቷል ጌታ። ስለዚህ ሁሉም ነገር የሚያበቃበት ቦታ አለው፣ የሚቆምበት ቦታ አለው። እና እኛ በራሳችን ኃይል ወይም ብርታት እንዲህ የምናደርግም የሚመስለን ካለን ያም አይደለም ለማለት ነው። ጌታ ይባረክ። ክብሩን ሁሉ እሱ ጠቅልሎ ይወሰድ። በሁላችሁ እየተሰራ ስላለው ስራ እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ጸጋ፣ ሰላም፣ ምህረት ይብዛላችሁ። ቀጥሉ። ተባረኪ እህትየው፣ ጸጋ ይብዛልሽ። ቴንክ ዩ። እውነት ነው። እንደነዚህ አይነት ወገኖች አንዳንዶች አሉ፣ አሁንም ድሮ ነበሩ። አሁን ግን አብዛኛው ይሄ አገልግሎት ምን እንደሆነ ገብቶታል። እዚህ ከኔ ጋራ ኦልሞስት ከ8 እስከ 10 ዓመት ድረስ የማውቃቸው ሰዎች አሉ እና ይሄንን አገልግሎት ከፌስቡክ ከዩቲዩብ ጀምሮ ይከታተሉ የነበሩ እንደው አብዛኞቻቸውን እንኳን ባላቅ እዚህ ገስት ላይ አሁን ጸግዬ ናቃታለሁ፣ ሪታይ ናቃታለሁ እና አገልግሎቱ ምን ያህል ፍሬያማ እንደሚሆን ገብቷቸው በእነዚህ ዓመታቶች ውስጥ አብረውን የሚተጉ እዚህ ውስጥ ያላችሁ ስማችሁን ያልጠራው እዚህ የሌሉ በጣም ብዙ ትውልድ አለ። የዛን ያህል ደግሞ አንተ ወንጌላዊ ነኝ ብለህ አልነበረ እንዴ? ምን እንደምታደርገው እዚህ ምን እንደምትሰራው እንዲህ አይነት ናም ነገር እያሉ በጣም በቃ ሞራልሽን ሊነካ በሚችል አይነት ነገር የተናገሩ ሰዎች ነበሩ፣ የወንጌል አማኞች። ግን ለእነሱ መልስም አልሰጠው። በቃ እስኪገባችሁ ድረስ ዝም በሉ፣ ካልገባችሁም ዝም በሉ፣ ከገባችሁም ዝም በሉ ብዬ ማለት ነው። እና አንድ የጸሎት አርዕስት ልስጣችሁ፣ የእውነት እንድትጸልዩልኝ ስለምፈልግ። የእውነት ልጆቼ አሁን እንግዲህ አደጉ። እዚሁ አገልግሎት ውስጥ ያለው ነው ልጆቼ የወለድኩት። ትልቁ ልጅ አሁን 10 ዓመት ሆነው እና ብዙ ጊዜ አሁን እያገለገልኩ ያለው ሳሎን ላይ ነው የማገለግለው። ቢሮ የለኝም። ትንሽ የቤት ነው የምኖርበት። ልጆቼ ድምጻቸውን በጣም ብዙ ይሰማልና እሱ ነገር አሁን ትንሽ እየረበሸኝ ነው። እነሱንም መብታቸውን ተጫንኩኝ። እግዚአብሔር ወደ ሰፊ ቦታ እንዲያወጣኝ ጸልዩልኝ። የራሴ ቢሮ ቢኖረኝ በጣም ደስ ይለኝ ነበር እና የነሱ ድምጽ አሁን እየገባ እነሱንም እየተጫንኳቸው እንዳይጮቱ ደግሞ እናንተንም ማገልገል እየፈለኩኝ በሁለቱ ሐሳብ ላይ ተወጥሬያለሁ እና ፕሊስ ጸልዩልኝ። ጸሎት ብዙ ነገር እንደሚሰራ ስለማውቅ ጸሎት ብዙ ነገር እንደሚሰራ ስለማውቅ ማለት ነው። ወንድሞች እናቶች፣ እዚህ በውጭ ዓለም በጣም ከባድ ነው ነገሮች ሁሉ። ግን ጸልዩልኝ። እግዚአብሔር ያዘጋጃል ስፍራን። በጸሎት በጣም ስለማምን፣ ይሄ ዝም ብሎ ለማለት አይደለም፣ በጸሎት በጣም ስለማምን እግዚአብሔር ተአምራት እንደሚያደርግ ስለማቅና ጸልዩልኝ። የልጆች ድምጽ በማይገባበት ተደራሽነት በጣም እየሰፋ እንዲሄድ በሰፊ እንዳረግ መጽሐፍቶችን ሁሉ እንኳን አንዳንዴ ሄጄ ጋራዥ ውስጥ አስቀምጬ፣ ጋራዥ ማለት እኛ ጋር ስቶሬጅ ዕቃ ማስቀመጫ ማለት ነው። ከዛ አስወጥቼ ምናምን ነገር አምጥቼ ቦታ ስለጠበበ እዛ የመጽሐፍት መደርደሪያ እንኳን ቦታ የለም እና ከዛ አስመጥቼ አውጥቼ ምናምን ነገር ነው። በባለፈው ታስታውሳላችሁ ጋራዡን ከፍቼ አነባብሬው ነው በሳጥን ያስቀመጥኩት ከቦታ ጥበት የተነሳ ማለት ነው። እና ጌታ እግዚአብሔር ይባርካችሁ። ይሄንን እንድትጸልዩልኝ አሳስባለሁ። ተባረኩልኝ። ሪታይ እንኳን ደህና መጣሽ። ያቺን ቪዲዮሽን ነገ እንቀጥላታለን።
ከሌላ መምህር ጋር ቀደም እየሳቀሁ ነበር። የእግዚአብሔር አያት ደግሞ የሞተው ሰውዬ እኮ ነው ተነስቶ ቁጭ ብሎ ያወራው። የሚገርም እኮ ነው። አይ እሱማ በደንብ ነው የሚሄድበት። ቅምቅም አያትም ይመጣል። ቆይ እንጠብቅ ትንሽ። አዎ በጣም እሱ ሰውዬ እንደው በጣም ፋኒ ነው። ኤኒዌይስ ሰላም ለእናንተ ይሁን፣ የእግዚአብሔር ሰላም በዚህ ቤት ይሁን። እኔ ልናገር የገባሁት ትዝ ይልሃል ኤርሚ፣ ገና በፌስቡክ ላይ አገልግሎት ስትጀምር በጣም ልብሱን ሁሉ እኔ አስታውሰዋለሁ። ነጭ ቲሸርት ነው የለበስከው። በጣም ሙቀት ነበረ። ሙቀት አለ እያልክ ነበርና ላብህን ሁሉ እየጠረክ ነበረ በሶፍትና የመንግስት ያለ ፍረዱኝ እነዚህ መጽሐፍት ምናምን ብለህ ያልከውን እሱን ትዝ ብሎኝ ወይ ጉድ፣ እንኳን አይደለም የምድሩ እንኳን አይደለም የሰማዩ ግን ሰማው ፈረደ እያልኩኝ ነበረ በቀደም። በእውነት እሱን ፍለጋ ራሱ እታች ድረስ ወርጄ ስራ ላይ ስለነበርኩ ስላልተመቸኝ ነው እንጂ አውጥቼ ልልክልህ ነበር ራሱን ቪዲዮን ራሱ አይደል። ያ የመጀመሪያ ጊዜ ነጭ ቲሸርት ለብሼ እንትን ያልኩት ነጭ ቲሸርት ለብሰህ ሙቀት አለ፣ በጣም ሙቀት ነው። በሙቀት ሰዓት ነው የገባውና እንዴ ይሄ ሰውዬ ምን ሆኖ ነው የሚጮኸው ምናምን ብዬ ነበር የመጀመሪያ ጊዜ ሳይ። ከዛ መጽሐፍቶቹን እያሳየ ፍረዱኝ ይሄ የእግዚአብሔርን ወንጌል የሚጻረር ነው የመንግስት ያለ ያልከው ቪዲዮ በእውነት በቀደምታ በቃ አሁን ይሄን ሰሞኑን የሚሆነውን ነገር አይቼ የምድሩ ሳይሆን እግዚአብሔር ላይኛው እውነተኛው መንግስት ፈረደ፣ በቃ እውነተኛው መንግስት ሰማ እያልኩኝ ነበርና እግዚአብሔር በእርግጥም ጊዜ አለው። በቃ ልክ ሰለሞን እንዳለው ለሁሉም ጊዜ አለው እንዳለ ለመሳቅም ለማልቀስም ለመናገርም ለመጮህም ለሁሉም ጊዜም አለውና ለመሰማትም ጊዜ አለውና የመሰማት ዘመን ስለሆነ እግዚአብሔር ይባረክኛ። እዚህ ጋር ወገኖች ስላሉን ነው፣ ቤተሰብ አለን፣ ጓደኞች የምንወዳቸው ጓደኞች አሉን፣ የምንወዳቸው እህት ወንድሞች አሉን እና እውነቱን እንዲያውቁ ነው እንጂ ከዛ ተነቅለው ወደዚህኛው ግሩፕ እንዲገቡ አይደለም። ይሄኛውም ለምንድነው እናንተ ከኛ ላይ ራስ ልማትወርዱት ምናምን ነገር ስለሚባል እንደ መሽገር መጣበቅ ሳይሆን እየተደረገ ያለው ግን በቃ ሰው ለሚወደው ነው መልካም ነገርን የሚመኘውና ስለምንወዳችሁ ነው። ቤተሰቦች ደግሞ አሉን፣ እኛም እናት አባት አለ፣ እህት ወንድም አለ። እነሱንም እኛ የቀመስነው እኛ ያየነውና በመጨረሻም ደግሞ በተድላና በደስታ 24 ሰዓት ሙሉ በገነት ውስጥ መዘዋወር እንዲሆንላቸው እኔ ኢማጂን አደርገዋለሁ። እኔ አሁን በጣም ሞትን እፈራለሁ፣ ፈሪ ነኝ። የሆነ እያመመኝ ሞት ነገር ነው የሚመስለኝ። በቃ ይሄ ስሞት እያመመኝ ሞት ነው የሚመስለኝ። ግን በዛው ልክ ደግሞ ገነትን ሳስባት ከጌታ ጋር እዛ ጋር መሯሯጡን ከእግዚአብሔር ጋር እዛ እግሩ ስር ላይ ሆነን ምናመልካውን ቅዱስ ቅዱስ እያለን የምንለውን የሱን ብርሃናዊ ፊት የምናየውን ሳይ ደግሞ በቃ ይሄ ነገር ለምንወዳቸው በደረሳቸው እንዲደርሳቸው እኛም የዛ ጸንተን በእምነታችን ጸንተን ለዛ ክብር እንድንበቃ በማለት ነውና እግዚአብሔር ስለሰማ ልፋትን ስላየ ጌታ ይባረክ። ደግሞ በእርግጠኝነትም እዛው ላይ ሆነው እግዚአብሔር ነገሮችን ያድሳል አምናለሁኝ። እግዚአብሔር ይባርካችሁ፣ እኛንም እግዚአብሔር ይባርከን። ምክንያቱም የዚህ ልክ እንዳልከው የቲክቶኩ ባክግራውንድ የሆነው እኛንን እንደዚህ ታፕታፕ በማድረግ እሱ ከሌለ ይሄ ታፕታፕና ሼሩ ከሌለ አይሰራም። ስለዚህ ይሄ በጣም ትልቅ አገልግሎት ነው፣ የኛ አገልግሎት ነው። እንዳትሰራችሁ ወገኖች። አሁን ደግሞ 50 ምናምን ሺህ ሆኗል። እንደው 1 ሚሊዮን ብናደርጋት መልካም ነው። በዚህው አጋጣሚ ጌታ ይባርካችሁ። የሚያስቅም አንዳንድ ጊዜም እየሰማን ፈገግ እያለንም በዛው ልክ ደግሞ እውነቱን እየተነገረ ይሄዳል ማለት ነው። እግዚአብሔር ይባርክ ኤርሚ። ከዚህ በላይም ገና ትሰፋለህ። የልብህን መሻት ይስጥ። በቃ ይሄው ነው እንግዲህ ምለው። እኔ ብዙ ወሬ ማልችልበትን ተባረክ። ባረክ የሬታ ጸጋ ይብዛልሽ። እንደውም ስንት ዓመት ሙሉ ብዙ እኮ ያላገለገላችሁ ወንድሞችና እህቶች አላችሁ፣ ጊዜ ስላልሰጣችሁ ማለት ነው። እግዚአብሔር ይባረክ። ጌታ ወደ ሰፊ ስፍራ እንዲያወጣኝ ጸልዩልኝ። ያኔ የቴሌቪዥን ፕሮግራም ስትሉኝ ነበርና እኔ እንደው አሁን ከቴሌቪዥን ፕሮግራሙ ይልቅ ሰፋ ብዬ መጽሐፍቶቼን ሁሉ በአንድነት አድርጌ ሁለት መጽሐፍቶች መጽሐፍ ፈልጋለሁ ብዬ ብዙ ጊዜ ተናግሬ ነበርና አንደኛ የመጽሐፍት ግብአቶች ያስፈልጉኛል ብዬ ነበር። ጌታ እግዚአብሔር ዘመናችሁን ይባርክ። ብዙ መጽሐፍቶች ገዛችሁልኝ። ለጥቂቶች እንኳን የሚቀሩ ቢሆንም ግን በጣም ብዙ መጽሐፍቶች ግን መጥተዋል። በጣም ብዙ መጽሐፍቶች
ከምላችሁ በላይ ወንድሞቼ እናቶቼና ቤቴ ልጆቼ ሁሉ መጫወቻ እስኪያጡ ድረስ መቀመጫ እስካጣ ድረስ አሁን ቤቱ ሁሉ እስኪጠባኝ ድረስ ማለት ነው። ሁለት መጽሐፍቶች በዘመኔ መጽሐፍ ፈልጋለሁ። በተለይ አንድ በዚህ በቃል ኪዳኑ እግዚአብሔር የቃል ኪዳኑ ታቦት በሚባለው ለዲቤት ጥሪ አድርጌ በእነዚህ 10 ዓመታቶች ውስጥ አንዳቸውም ሊቃውንት ሊመጡና ሊደፍሩት ያልቻሉትን የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት በማያዳግም መልክ ታሪካዊ ፍሰትን የተከተለ ከእስራኤል ለእስራኤል ሕዝብ ሰጠት ጋራ ከይሁዳና ከእስራኤል ቤተ ነገስታት ጋራ በተገናኘ የሳባ ንግስት እሱን ሁሉ ያካተተ የማያዳግም ኢቭን እንደው ጌታ ቢረዳኝ አይደለም በግል ለማንበብ አይደለም በኮሌጅ ደረጃ እንኳን ራሱ ሊቀመጥ በሚችል በጣም ብዙ ዶክመንቶችን አዘጋጅቼ መጻፍ ፈልጋለሁ። ግን ቦታ በጣም ያስፈልገኛልና እግዚአብሔር አምላክ እንዲረዳኝ ጸልዩልኝ። ቦታ ማለት በቃ እንደዚህ በኪራይም ቤት ይሁን በምንም ሰፋ ያለ ቦታ ላይ እንደዚህ እፈልጋለሁ እና በዛ ቅዱሳን በጸሎታቸው አስቡን። ለጊዜው ቴሌቪዥን አንድ ጊዜ በዛውም ደግሞ አንዱን ቀን ደግሞ መርጠ ደግሞ የሆነ ቀን ለኛ ለአማኞችም የሚሆን ደግሞ ምክርም ተግሳጽም የሚያስፈልገን ብዙዎች አለን። አሁን በመዝሙር ሰዓት ላይ መዝሙር ይሄ በየቲክቶክ ላይ የሚሰራው መዝሙር በመዝሙር ራሳቸውን ፎቶግራፍ አድርገው ሲሰሩ ምን አይነት ፎቶግራፍ ነው አድርገው ልክ ፋሽን ሾው የሚሰራ ፋሽን ሾው የሚያሳዩ ይመስል የልብስ ዲዛይን የሰውነት ቅርጽ ዲዛይን የሚያሳይ ፎቶግራፍ በመዝሙር አጅበው የሚለቁ ሰዎችን ቅጥ ያጣ ያመላለክ በቃ ቅጥ ያጣ ምንም ይሄ እግዚአብሔራዊ ነው የማይባል አይነት ነገር እንደዛ ተደርጎ የሚያደርጉትን ሰዎችን መዝሙር ለእግዚአብሔርን ለማምለኪያ ለእግዚአብሔር የሚቀርብ መስዋዕት እስከሆነ ድረስ እግዚአብሔር ደግሞ በጣም ቅድስና ስለሚፈልግ ከቅድስና ውጪ የወጣ አይነት ነገር የሚያደርጉ ታው ስትላቸው እግዚአብሔር ልብን እንጂ ልብስን አያይም የሚል አንድ ጥቅስ ብቻ ይዘው የሚሮጡ በጣም አናዳጅ አማኞችም ስላሉ በዛ ነገር ላይም ደግሞ አንድ ቀን እንደዚህ ጊዜ ወስደህ በዚህ ጉዳይ ላይ ለክርስቲያኖችም ዳንን ስለተባለን ብቻ እንደ ጭምት መሆንም የረሱ ሰዎች ስላሉ በዚህ ጉዳይም ራሱ ብትናገርበት በጣም ደስ ይለኛል። በእውነት በጣም ነው የሚያናድደኝ። በቃ በመዝሙር የማይሆን ፎቶግራፊ የሚለቁ የማይሆን ቪዲዮ የሚለቁ አሉና በእንደዛ ጉዳይ ላይ እንደው ጊዜ ወስደህ ብትናገርላለሁኝ። እሺ ሪታ ከዛ የተም ተናግረናል። ግን አንዳንዱ ደግሞ አይሰማ መናገራችንን ግን እንቀጥላለን። በሰው ልጆች ታሪክ ውስጥ እኔ እንደገባኝ በተለይ በእግዚአብሔር ሕዝብ ታሪክ ውስጥ ትልቁ ነገር ጥጋብ የሚባል ነገር በጣም ከአጋንንት በላይ ሰዎች ላይ የሚሰለጥን በእያንዳንዳችን ላይ የሚሰለጥን ልባችን ደንዳና እንዲሆን የሚያደርግ በማን አለብኝነት የምንናገር ስንጠግብ ለሌሎች ማናስብ ለጌታንም ምክር የምንረሳ የምንዘነጋ እንሆናለን። በጣም ደጋግሜ ተናግሬበታለሁ እና ሁኬርስ ምን አገባኝ ታዲያ ነኝ ብሎ ይላል። ለአለባበሳችን አንጠነቀቅም። ስንጠግብ ነው ግን ስንጠግብ ነው። በተለይ የእግዚአብሔር ሕዝብ ሲጠግብ እንደዛ ነው የሚያደርገው። ይሄን ዝም ብዬ ለመክሰስ አይደለም። ብሉይ ኪዳንን መጽሐፍ ቅዱስን ስታነቡ እስራኤል በጠገበች ጊዜ እኮ ነው ጌታና የጌታን ስርዓት የጣሉት። ጥጋብ ነው እስራኤልን ገደል የከተታት። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 16 በደም ውስጥ ተለውሰሽ ማን ነው ይህንን ቃል የማያውቅ? እዚህ ያለን ማን ነው በዚህ ቃል ያልሰበከ? ማን ነው ይሄ ቃል ያልተሰበከለት? አየ ወይኑንም ዱቄቱንም ሲሰጣት እሷ ግን ያበላትን ያጠገባትን እግዚአብሔርን አላወቀችው። ስትበላ ስትጠግብ ግን ተረከዟን በሱ ላይ አነሳች። እስራኤል የማህፀኗን ፍሬ ልጆቿን ሲባርክላት ወስዳ ለአጋንንት ጣዖታት ወይ ደግሞ ለአሕዛብ ጣዖታት መብል የሆኑ ዘንድ ሰዋችላቸው። እስራኤል ይሽሩን ወፈረ፣ ሰባ፣ ደነደነ፣ የፈጠረውን አምላክ ረሳ፣ በመድኃኒቱም አምላክ አልታመነም ይላል። እስራኤል ዘዳግም መጽሐፍ ምዕራፍ 32፣ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 36፣ ምዕራፍ 16፣ ትንቢተ ሕዝቅኤል ዘዳግም 32፣ ሕዝቅኤል 16፣ ትንቢተ ኤርምያስ መጽሐፍ ምዕራፍ 2። ዘመነ መሳፍንት በሙሉ ብታዩ የኔ ሚስት ስታነብት ምንድነው ይቱማች አለች። ምንድነው ውሃ ቅዳ መልስ። በቃ ታሪኩ ራሱ መሳፍንትን አይታችሁታል አይደል? ያላነበባችሁ መቼም መጽሐፍ ቅዱስን በጣም ተታላል።
በጣም ተታላችኋል። ሩቅ ናችሁ። በቃ እንትና ይመጣል፣ በዛ ይገባል፣ እንትናን ያስነሳላቸዋል፣ ያድናቸዋል፣ ወደ እግዚአብሔር ይጮሃሉ፣ ደግሞ ይመለሳሉ። ከዛ እንደገና ደግሞ እግዚአብሔር ምድያምን ያስነሳባቸዋል፣ ጌዴዎን ያስነሳል፣ ይመልሳቸዋል። ከዛ ደግሞ ቱማች አለች። ልክ እግዚአብሔር ከጠላቶቻቸው ሲያድናቸው ይበላሉ፣ ይጠጣሉ፣ ከዛ ይጠግባሉ፣ መልሰው እንደገና ጣዖት ያደርጋሉ። አሁንም እግዚአብሔር በሌላ ደግሞ ቅጥቅጥ ያደርጋቸዋል። እና ላለባበሳቸው ስርዓት አልነበራቸውም። አምልኮ ስርዓታቸው ተበላሸ፣ ከአሕዛብ ጋር ተደባለቁ። እንደውም ትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ላይ ቁጥር 5 ላይ ሲናገር በተለይ ቁጥር 4 እና 5 ላይ ሕዝብህን የያዕቆብ ቤት ትተሃል፣ ይኸውም የምስራቅን ሰዎች አመል ስለተሞሉ እንደ ፍልስጤማውያንም ሟርተኞች ስለሆኑ ነው ይላል። አለባበሳቸው ሁሉ የአሕዛብን አለባበስ ዥንጉርጉር ልብስ ያላቸውን አሦራውያንን ሁሉ ተከተል ይችላታል። ከእነሱም ጋር ገለሙ ትችላታል። ከተራሮች በታች ተጋደምሽ ከእነሱ ጋር ለማመንዘር። አለባበስ በጣም አደገኛ። ዘንድሮ የጡታቸውን ጫፍ እያሳየ የሚያሳይ ልብስ ለብሰው ቸርች ውስጥ ያለችው እህት ጌታ ይመስገን ብላ ምትልሽ አቤት ሲያምርብሽ እህት እየተልሻለች። ውሸቷን ነው፣ ውሸቷን። ሸንጋይ እህት እንዴት ነው ሴት ልጅ የጡቷን ጫፍ እያሳየች ያለ ጡቷን ማስያዣ የጡቷን ጫፍ እያሳየች ያምርብሻል ብለሽ ምትያት? ወርዛ ሰብሰብ በይ ነው እንጂ ማለት ያለብሽ። ወንዶቹ ምንም አይሉ ሲያምርብሽ የኔ ቆንጆ በጣም በጣም ነው የሚያምርብሽ ይላሉ። አያምርባትም እኮ ሴትየዋ። እዚህ ያምርብሻል ብላ ትላለች። ሌላ ቦታ ግን ሄዳ የሆኑ ሰዎች እንደው የዚች ልጅ አለባበሷ ስርዓት የለውም ተብሎ ሲባል ያቸው እዚህ ያምርብሻል ብላ ያለች ሴትዮ ከነዛ ሰዎች ጋር ቢነግሯት አትሰማም ትላለች። አንቺ ራስ ከኝ ራሄል ሪታ እዚህ ውስጥ አጨምሪ፣ አሁን አጨምሪ። በጣም ስለደከመኝ አሉ በጣም 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 እኔ ምን ብዬ እንደመላቸው አይደለም። እዚህ አንቺን ስታገኝሽ በጣም ነው የሚያምርብሽ። አንቺ ነው ምሳሌ ላርግ ሪታ ለብሰሽ ተመጪ በጣም ነው የሚያምርብሽ። እንዴት እንደሚያምርብሽ እትዬ ጌታን ምናም ነገር ትልሻለች። ሌሎች ቦታ ላይ ደግሞ የአንቺን አለባበስ ያልወደዱ ተክል አይደሉም ብለው እንደ እግዚአብሔር ቃል ብለው የሚሉ ሰዎች አግኝተው ሲያወሩ ብታገኝ ተቀላቀላለች እዛ ወሬ ውስጥ እና ምን ትላለች? ምን እሷ እኮ ሲነግሯት አሰማም ትላለች። መቼ ነገርሻትና? የነገርሻት ያምርብሻል ብለሽ ነው። እህቶች ከእህቶች ጋር ነው መነጋገር ያለባቸው። እኛ በጣም ብዙ እናቶች አሉን አይደል? እህቶች ቆፍጣና የክርስቶስን ወታደሮች ማለት ነው። በቃ ላለባበሳቸው በየእድሜያቸው መጠን እኔ አንዳንድ በቃ እህቶች በቃ ሞገሳም ይሆኑ። እኛ እኮ ሰለቸን። አሁን አንቺ ሴቱ ጋር ነው ብለሽ ምትዩ። ሴቱማ እንደውም አሁን ብዙ ተሻሽሏል ማለት ትቻለሽ። ወንዱ ጋር መጥቷል። ቃሪያ መሰለ የቻይና ነው የቬትናም ጂንስ እየለበሰ ማለት ነው። እንዳለ እንትኑ ምንድነው ጭኑ ባቱ ማታ እኮ ሲገቡ ሚስቱና ልጆቹ ተናንቀው በትግል አስተኝተውት እንደ ዶንያ አስተኝተውት ነው ከታች የሚጎተትለት ማለት ነው ለማውለቅ። እላው ላይ ትንሽ ላስቲክ ነገር ጠቅለል አድርገሽ በክብሪት ነበር እንጂ ትንሽ እንዲያገለግለው እሳቱ። ቃሪያ የመሰለ ጂንስ ለብሰው ሰየን ያንበሳ። ይሄ ዘልዛላ ትውልድ ይባላል ወንድሞቼ እናቶቼ። በቃ በቀጥታው በገጠርኛው አማርኛ ነው የምነግርህ። ዘልዛላ ትውልድ ይባላል። ጠብቅ ብቅ ያለ። እሺ እህቶችስ የሰውነታቸውን ቅርጽ ለማሳየት ነው። አንተ ምን ልታሳይ ነው ወንድምዬ? ራሄል አሁን በመዝጊያ ሰዓት መተሽ ትቆሰቁሽኛለሽ። እንደው ምን ላድርግ በእችኛዋ ነገር የእውነት በጣም ብዙ ይኸው ቲክቶካቸው ሲታይ የለበሱት ጂንስ ለአራት ወንድ የማይወልቅ እኮ ነው አጠባበቁ። ከዛ ደግሞ አሁን አንድ የተረገመ ነገር አሁን ይመጣል። ካልሲው እነዚህ ግብረ ሰዶማውያኑ ተመሳሳይ ጾታ ያላቸው ናቸው የሚያደርጉት። ነገሩ ርቀት በርቀት መሆኑ እኔ አንድ ቸርች ውስጥ ቢሆን ወይ ቸርቹን ጥዬላችሁ እወጣለሁ
ወይ እናንተ ትታችሁ ሊንዶቱቱ ነው ማረገው እንዴ? ቆልፌ ተራ በተራ ገብተን እናመልካለን እንጂ እኔ እንደዚህ ነው። በጣም ስንት እኮ አባቶችን ባየንበት በእውነት ስንት ምሳሌ የሚሆኑን አባቶችና እናቶች ባሉበት በወረፋ ካልሆነ በስተቀር አዎ አንተ ከሰዓቱን ሽፍት ታመልክ ከሆነ እኔ ጠዋት አመልካለሁ። አንተ የጠዋቱን ታመልክ ከሆነ እኔ ከሰዓት አመልካለሁ። ፕሊዝ አለባበስ ስንቴ የተነሳ በቤተ ክርስቲያን ስንቴ ወንድሞች እናቶች ወንዱም ሴቱም አለባበስ ቢያንስ እንኳን በቃ በሚገባ ሀፍረተ ስጋቸውን እኮ ይሸፍኑ ብሏል። ሴቶቹም ሀፍረተ ስጋቸውን ይሸፍኑ ብሏል። የዘንድሮ ወንዶችም ሀፍረተ ስጋቸውን ሁሉ እኮ ገልጠው የሚሄዱ እንትን ሩብ ጉዳይ ይቀራቸዋል። ሩብ ጉዳይ አን ጂንስ ሱሪ ሰፍቶት የጨርቅም ሱሪ ሰፍቶት በተለይ ጂንስ ሱሪ ሰፍቷቸው ያለ ቀበቶ አስሮም ይመጣል። 18 ጊዜ ስታናግረው 18 ጊዜ እጁ ወደ ላይ ነው እንደዚህ ይጎትታል። 2 እርምጃ ተራምዶ ወደ ላይ ጎትተዋል በግራና በቀኝ ይዞ። አሁን 2 እርምጃ ተናግሮ ወደ ላይ ጎትተዋል። ከዚህ ሁሉ ቀበቶ ከሌለ ወይ እንገዛላለን ካልሆነ በገመድ ሸባ አድርገው ውጣ። አንዱን አይቼዋለሁ። አንዴ የሆነ ቸርች ላመልከጄ በአንድ እጁ ማይክ በአንድ እጁ ሱሪውን ይዞ ማለት ነው። ጌታ ሆይ ትዕግስት አድርግልኝ፣ ምሕረትህን አድርግልኝ፣ ለባሪያህ እርዳታ ይራቀኝ ብዬ ነው በእውነት ታግሼ እና ደግሞ አይኔ እንደዚህ አይነት ነገር ላይ አረፈ እና በአንድ እጁ ሱሪውን ወደ ላይ እንደዚህ ጎትተልሻል፣ በአንድ እጁ ማይክ ይዟል። በዛ ላይ ደግሞ ታዩ ዝማሬውን ታዩ ያው ከጥቂት ዓመታት በፊት የነበረን አንድ በሬ ነበር። እሱ ድምፅ ነው አስታውሰኝ የምልህ አይነት ሰውዬ ደግሞ እኮ አያምርም። በሚገርም ሁኔታ አያምርባቸውም። በእውነት አያምርም። ምኑም በሴቱም ላይም በወንዱም ላይም ይሄኛው አለባበስ አሁን እነሱ እንደ ፋሽን የሚከተሉት ነገር በፍጹም አያምርም። እኔ ያየሁት አሁን የኦርቶዶክስን አንዳንድ መዝሙሮች ስለ ጌታ የተዘመሩ መዝሙሮችን ሲዘምሩ እነዚህ በቪዲዮ ሲሰሩበት በቲክቶክ ላይ የኛዎቹ አማኞች ነጠላቸውን ጣል ያደርጋሉ። አሁን ለማን ነው ክብር እየሰጡ ያሉት? ለዛ ለዘመረው ነው ወይስ ለእግዚአብሔር ነው? እንደዛ ከሆነ በራሳቸው ቤት የሚዘመረው መዝሙር ለምን አያከብሩትም? ፕላስ ሴት ልጅ ራሷን እንደዚህ ትሰትር እኮ ያለው እኮ በሐዲስ ኪዳን ላይ ነው። እኛ የሐዲስ ኪዳን ተከታዮች ከሆነን ይሄኛው ነገር ላይ ይሄኛው ጽሑፍ በሐዲስ ኪዳን ላይ ተጽፏል። ለምንድን ነው ማነሰተረው? ሲጀመር ሴት ልጅ ደርበብ ስትል ራሷን ስትጠብቅ ነው የሚያምረው። እንደው ሁሉም ነገር የሚመጣውን በዛው እንደዚህ ስትር ያለች ላይ ነውና ለራሳችንም ለምድራዊ ህይወታችንም ለሰማዩ እንደ እግዚአብሔር ቃል ለመመላለስም ቢሆን እንደዚህ በቃ ስርዓት ያለው አለባበስ ብንለብስ በቤተ ክርስቲያንም ቪዲዮ በምንሰራበት ወቅትም ስፔሻሊ መዝሙር ብላችሁ ስትለቁ ከህይወታችን ጋር ገናኘ ነው ምናምን ነገር ብላችሁ የምትለቁትን መዝሙር አለባበሶቻችሁንና ይሄ የምትለቁትን የፎቶግራፍ ስታይል ምረጡ። እንደው ከተቻለ ፎቶ ባታደርጉ የሆነ ጥቅስ ጠቅሳችሁ ብቻ በላዩ ላይ መዝሙር ይደረግ ነው። እንደው ደክሞሃል እንጂ ዛሬ እንደውም የላባደሮች ቀን ነበረ። ሁሉ ሰው ረፍት ነው፣ ስራ የለውም። ግን ከትላንትና ቀን ጀምሮ ስለሆነ ያገለገልክ የነበረው ያው ረፍት ያስፈልጋል። ሌሎች ወንድሞች ከከፈቱ እነሱ ጋር እንገባለን። ተባረክ ኤርሚያ። ተባረክ እህትዬው። በደንብ ነው የምንነጋገረው። አለባበስ ብዙ ነገር ነው የመጣ። እኔ ግን ጥጋብ ነው ብዬ የምለው ወንድሞች እናቶች፣ ጥጋብ በጣም በጣም በቃ በደንብ እንደዚህ ነሸጥ ሲያደርግ የማያደርገው ነገር የለም። ትንሽ ልብስ ከተገዛዛ ኮንትሮል ካላደረጋችሁ እግዚአብሔር መንፈስ ቅዱስ ለምንበላውም ለምንጠጣውም ለምንለብሰውም ነገር ጥንቃቄ ማድረግ አለብን። የቆሮንቶስ አብያተ ክርስቲያናትን ጳውሎስ ያላቸው የምትበሉም ወይ የምትጠጡም ብትሆኑ የምታደርጉትን ሁሉ ለጌታ ክብር አድርጉት ይላል። በመብልና በመጠጥ እንኳን ጌታ እንዲከብር የምንበላውና የምንጠጣውን ነገር ለእግዚአብሔር ክብር እንድናደርግ እንኳን ይፈቅድ ነው የሚወደው ጌታ። አዲየና አይ ቲንክ ወጣህ እንዴ? አያችሁ። እና ጌታ ይረዳናል። ጥጋብ ግን በጣም አደገኛ ነው። ያው ምሳሌ አድርጌ ቀጥታ እናገራለሁ። ስሟን ተናግሬ ማንኛች ነብይ ነች ብላ ምትል ሳውዝ አፍሪካ የገባቸው መድኃኒት ነች።
የስሟን ተቃራኒ አድርገህ ጥራልኝ። የስሟን ተቃራኒ ሆናብናለች። የስሟን ተቃራኒ ሳውዝ አፍሪካ ስትገባ ያኔ እዛ ቫዝሊን ተቀብታ ነቢያቱ ሲናገሯት ተሻገሪያለሽ ብለው ሲሏት ስትል ነበር። አሁን ሳውዝ አፍሪካ ገብታ እቺ ሴትዮ አሜሪካ ብትገባ እውነቴን ብዬ የምላችሁ መኪና እያስነሳች ልትነዳ ትችላለች ማለት ሰው ላይ ሁሉ ማለት ነው። እዛ ስትገባላ አሁን የስሟን ተቃራኒ ሆነው ነው መጣላት ያለባት። ሳውዝ አፍሪካ ስትገባ መቀመጫዋን እያዞረች እንዴት እንደምትነቀንቀው አይታችኋል። ባል የላትም ወይ? ስርዓት የለም ወይ? ደሞቹ ሴትዮ ትንቢት አመጣለሁ ብላ ትላለች። በእውነት እንዴት የጌታ ስም እንዴት እንደሚሰደብ በእኔ ስንፍና፣ በአንቺ ስንፍና፣ በአንተ ስንፍና የጌታ ስም ሲነቀፍ ሲሰደብ ለእግዚአብሔር ዋጋ እየከፈሉ የኖሩ ወንድሞችና እህቶቻችን በጣም ደግሞ ስርዓታቸውን ጠብቀው ለብዙ ሰዎች ባለባበሳቸውም ባነጋገራቸውም በህይወት ምልልሳቸው ምሳሌ የሚሆኑ ሰዎች ሁሉ አይተው እንዴት እንደሚያዝኑ ኤንዌይ ጌታ ይባርካችሁ። ለዛ ነው ተፋታለች፣ ባል የላትም። እንደዚች አይነቷን እኮ ነው ታዲያ ቅዱስ ጳውሎስ እነኚህ በነገር ገቢዎች ብሏል፣ እነዚህን አይነቶቹን አፍ መዝጋት ይገባል ብሎ ያለው በክርስቶስ ላይ የሚቀማጠሉ ማለት ነው። ማግባት ፈልጋ ታዲያ ቸርች ፓስተሩን ትጠይቃ መቀመጫዋን አውጥታ እዚህ ትደንስብናለች። እንደኛ ላይ እንዲህ አይነት የአምልኮ ስርዓት አለ እንዴ? የለም። ከወንድሞች እናቶቼ ቀጥታ የናይት ክለብ ሴቶች እንደሚያረጉት እቺ ሴት ነብይ ነኝ ብላ ትላለች። ደግሞ በእኛ ስም ተጠርታለች። እኛው ቸርች ውስጥ አመልካለሁ ብላ ምትል የነበረች ነች። ደግሞ ናት የተባለች ናት። ፓስተርዬ ባልፈልግልኝ የተባለ ፓስተሯን እውነቴን ብዬ የምላችሁ እዚህ ራሱ ሪታ እንደዛ ስታደርጊ ባይሽ እኔና አንቺ ያበቃልናል እዛን ቀን ማለት ነው። ምን ማለት ነው ወንድሞች እናቶች? ይሄ እኮ በጣም እኮ የመጨረሻ እንደ አንተ እኛ ስርዓት እኮ አለ፣ ለእግዚአብሔር ቤት ስርዓት እኮ አለ። የተጠራንበት ህይወት እኮ ክቡር የሆነ እኮ ህይወት ነው። ክቡር ህይወት ነው የተጠራ ነው። እንኳን ለማያምኑት ለውጭ አይደል ለክርስቶስ ቤተክርስቲያን እንኳን መሰናከያ እንዳንሆን ጥንቃቄ ማድረግ አለብን። ለአለባበሳችን፣ ለአበላላችን፣ ለአነጋገራችን ኢቨን እንኳን አንዳንዴ አላስፈላጊ ነገር ሳናገር ነው በጣም ነው እንትን የሚለኝ። በራሴ ስንፍናና የድፍረት ንግግር በጣም ነው ውስጤን የሚጸጽተኝ እና ፕሊስ በጌታ ኢየሱስ ትዝ ይበለን። እሺ ክርስቶስ የሞተለት ሰው ነው የሚሰናከለው። ደግሞ ትመጣና መንፈስ ቅዱስ ነካኝ ትላለች። ኤንዌይ እሺ ቴንክ ዩ ተባረኩ። እህታችን ቤቲ ኬት ቤተ እምነት እንደሆነ አላወኩም። ቤቲ ማይክሽ ሚዩት ነው እያወራሽኝ ከሆነ እሺ። ገኒ ሰላም ላንቺ ይሁን እህትዬው። ሰላም ይብዛልክ ኤርምዬ። ሰላም ለእናንተ ይሁን ለሁላችሁ። አሜን። ኤርምዬ ያው እንግዲህ እኔም ከፌስቡክ እና ከዩቲዩብ ጀምሬ ነው የማውቅህ። አንተንም በማለት ነው ወደ ቲክቶክም አንተ ስትመጣ ብዙም ማዝነን እንደገና አንተንም ነው ብለን ብዙዎቻችን እኔ የመጣሁት በበኩሌ የራሴን ቲክቶክ አንተን ብዬ ነው የመጣሁትና
እኔ ኦርቶዶክስ ነኝ ከቤተሰቤ የወረስኩት ማለት ነው። ኦርቶዶክስ ሆኜ ምንድነው ማደርግ የነበረው ስርዓቷን ሄጄ ግንብ ግርግዳ ስሜ ከሩቅ ሆኜ ማለት ነው ያው ግርግዳ ስሜ ጸበል ከተሰጠኝ እሱን እጠጣለሁ፣ ንፍሮ በላለሁ ወይ ደግሞ አነባበሮ ይሰጠኛል እሱን በላለሁ። ቀብር ከሆነ ቀብሬ እመለሳለሁ። ሌላ ምንም የእውነቴን ነው የምልህ ምንም አላውቅም። ታቦት ሲወጣ ሄጂስ ምንም አላውቅም። በቃ ምንም ታቦት እውነትም ሊመስለኝ ይችላል አላውቅም። ያኔ በቃ ምንም የማውቀው ነገር የለም። የሚሄደው ግን ኦርቶዶክስ እንደሆንኩ ነው እንጂ ሞት መኖሩን የዘላለም ህይወት መኖሩን የዘላለም ሞት መኖሩን እንኳን ያወቅኩት አንተ ስታስተምር ነው፣ ስለ እውነት ማለት ነው። አንተ ስትናገር ነው ለጌታ ክብር ስለሆነ የምናገረውና ስለ ታቦትም አንተ ትዝታው አባ ዮናስ አሉ ሌሎችም እንደዚህ ሲያስተምሩ ዩቲዩብ ላይ እና ፌስቡክ ያኔ ከናንተ ነው ያወቅኩት። ቤተሰቦቼ እናትና አባቴ ኦርቶዶክስ ሆኖ ነው የሞቱት። ከዚህ በፊትም መጥቼ ጠይቄሃለሁ። አገር ቤት ክፍለ ሀገር ነው የሞቱትና እንዴት ይሆናሉ እነሱ ወንጌል አልሰሙም ብዬ ከዚህ በፊት ጠይቄሃለሁና እነሱ በቃ ሞቱ። እንዴት እንደሞቱ ያው እኔ ወዴት እንደሚሄዱ አውቃለሁ። አሁንም ያልዳኑ ወንድሞች አሉኝ ወንጌልን የሚጋፉ ወንጌልን መስማት የማይፈልጉ ሁሉንም ነገር አሁን ይፋ እየወጣ ነው። ቲክቶክ ክፈቱ ብዬ በፍቅር ያው ሙሉውን ገብቶ መስማት አይፈልጉም። በጣም ነው የሚጣሉት ወንጌልን የሚሰብክ ሰውና ኢቭን ለመማታት ስለት ሁሉ ሊያነሱ ይችላሉ። አጠገባቸው በሆነ ወይ በዱላ ሁሉ ሊመቱኝ ከዚህ በፊትም አድርገው ስለነበረና ወንጌልን ይቃወማሉ። እኔም እንደዛው ስለነበርኩ ጥምቀት ሲባል ጥምቀት ይሄዳለው፣ የሆነ ነገር ሲባል በቃ ክብረ በዓልና ከብራለው እንጂ የዘላለም ህይወትንና የዘላለም ሞት እንዳለ አላውቅ። ጌታ ኢየሱስ ክርስቶስ እንደሞተልን ሄደን መሬት እንደበድባለን የስቅለት ለት ሰይጣን ወጣ ሲባል ሰማለው አላውቅ። አሁንም ምናልባት እንደኔ እዛ ውስጥ ሆኖ የማያውቁ አሁን በርግጥ እግዚአብሔር ይመስገን ቴክኖሎጂ ያው በጣም ተስፋፍቷል። ብዙ ዋጋ እየከፈላችሁ መጽሐፍ አንተ በተለይ አንተም ወንድሞቻችንም አሉ ብዙ እንደዚህ ወንጌልን እየከፈቱ ካንተ ጋር የሚያገለግሉ የነሱን ውሸት የሚያጋልጡ አሉ። በትዕግስት እያገለገላችሁ እየደከማችሁ ሪታ ስትናገር ነበር ቀደም ነበርኩኝ ነጭ ቲሸርት ለብሰህ እንደዚህ ስትጮ ላብህን እየጠረክ ቆመ አንድ ነብይ እንደውም ቁጭ ብላ አታገለግልህም እንዴ ቆማ አታገለግልህም እግር ስለሌለህ ነው ይልህ ነበርና እሱንም አቃለው ፎቶህን ሁሉ ስትለቅና ብዙ ዋጋ ከፍላችኋል። እውነት እኔ ወንጌልን በደንብ ጌታን በቀበልም ወንጌልን በደንብ እንዳውቅ እንድረዳ የዘላለም ህይወት መኖሩን የዘላለም ሞት እንደገና ደግሞ መኖሩን ያወቅኩት እናንተ ስታስተምሩ ነው። እንዴ ይሄ ነበር እንዴ እንደገና ከንቅልፍ እንደምነቃ ሆኜ ያወቅኩበት ነው። በተለይ ደግሞ አሁን እኔ ገድላ ድርሳናት የሚባሉትን ጭራሽ ነው ማላቃቸው አላውቅ። ግን ብዙ ነገር አውቀናል። ኦርቶዶክስ እንግዲህ መዳን ያለበት መዳን ይችላል የሚፈልግ ሰው ጠዋት ለ19 ልጅ ስታስረዳው ነበር። አባትን ተከታል ስትለው ነበር። አባት የምልህን ስማ ስትለው ነበርን። ከማለዳ ጀምሬ ነው ኒጋ እንግዲህ በጠዋት ስገባ አለ ስተኛም ነበርክ 24 hour ነው በቃ ቁጭ ብለህ የምታገለግለውና ዘመናችሁ ይባረክ። እኔ እውነት እንዲገባኝ እውነትን ደግሞ እየገባኝን እውነት ለሌሎች እንኳን ኢየሱስ ያድናል ብዬ ጊዜ ኖሮኝ እኔ እየሰራው ነው ምግብ ሰራለው አጸዳለው ያለው ታራባ ሀገር ስለሆነ ማለት ነው እየሰራው ነው መሳማክ በኤርፎን ብዙዎች አሉ ደግሞ መስማት የማይችሉበት ሁኔታ ላይ ያሉት ወንጌል ያልገባቸው ለሌላ እንኳን ማድረግም ባልችል ልጆቼ ወንጌልን እንዲያውቁ ሐሰት መሆኑን ከኦርቶዶክስ ቤት ነው በተለይ ወንዱ ልጄ ከኦርቶዶክስ ቤት ድቁና ጥላ ይዞ መዞር ሲጀምር አንዳንድ ብርጭቆ ጠላ መጠጣት ሲጀምር ነው ጌታን አግኝቼ በድንገት ብዬ ጮኬ ጌታ ያስመለጠልኝ። እና እናንተ ትንሽ ስራ አይደለም እየሰራችሁ ያላችሁት እያጋለጣችሁት ያለው ትልቅ ነገር ነው። ዘመናችሁ ይባረክ።
አገልግሎታችሁ ይባረክ ለማለት ፈልጋለሁ። ኤርሚዬ ተባረክ። አንተም ከአንተ ጋርም የሚያገለግሉ ተባረኩ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለብዙዎች እየደረሳችሁ ነው። ብዙዎች አሁን ፊት ለፊትህ አይናገሩ እንጂ ብዙዎች እየዳኑ ነው። ብዙዎች ደግሞ ብዙዎችም ደግሞ የሚመካከሩብክም አሉ። የሚመካከሩ እንዴት አድርገን እናጥፋው ከዚህ ሚዲያ ላይ የሚሉ አሉ። እኔ በቀደም አንድ ቦታ ዝም ብዬ ከኋላ ሆኜ ሰማ ነበር። ምን ይሉ ነበር? ግሩፕ አላቸው። እዛ ግሩፕ ላይ ገብተን እንዴት አድርጎ እንደሚያዘጉ ነው ሲመካከሩ ተባበራል። እኛ ደግሞ ችግር የለውም አውቶ ክሊክ ከፍተን ኮፒ ሊንክ እያደረግን እየሰራንም ተቋረጠ። ግን ተባረኪ። ተቋርጣ ኔትወርክሽ ሰምቻለሁ። እኔም ዱለታ በየቦታው ነው ፔጅ ለማዘጋት የሚሮጡትና ፔጅ ቢዘጋ ፔጅ ይከፈታል። ምናልባት ያን ሁለተኛውን አካውንቴን ሬዲ አድርጌ ማስቀመጥ አለብኝ። ያስገባል ግን 2000 ሰው ነው ፎሎ የሚያደርገው። እሱን ከፍ እናደርገዋለን። ጸጋ ይብዛላችሁ። ተባረኩ። እሺ ኃይለ ገብርኤል ኃይለ ገብርኤል አቤት። ሰላም ነው? እግዚአብሔር ይመስገን አለ። እሺ እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። ኦርቶዶክስ ነው አይደል? አዎ ኦርቶዶክስ ነኝ እኔ። እሺ ምን ትላለህ? አቤት። ምን ትላለህ? ስለላክልኝ ነው ያስገባው። እሺ ጥያቄ አለኝ እኔ አንተ ላይ። እሺ ሰው በክርስቶስ ካመነ ይድናል ብላችሁ ታስተምር ነው ሰምቼ ነው። አዎ በእምነት ብቻ ትድናል ብላችሁ ታስተምራላችሁ እና ኦርቶዶክስ ክርስቶስን አታምንም ያላችሁ ነው? አዎ ክርስቶስ አያምኑም። አዎ ክርስቶስ ማመን እንዴት ነው ታዲያ? አሳይ እስቲ። አንተ ኦርቶዶክስ ነህ አይደል? አዎ አዎ። ታምናለህ ክርስቶስን? እኔ በክርስቶስ አምናለሁ። አሁን ብትሞት የት ነው? ብትሞት የት ነው የምትገባ? እግዚአብሔር ነው የማውቀው። እኔ ማን ያውቃል? በቃ ይሄ ነው ክርስቶስን የማያምን ሰው ምልክቱ ይሄ ነው። አሁን አንተ ገባለህ ብላለህ እንዴ? እኔ መንግስተ ሰማያት ነው የምገባው። እና ክርስቶስ ለምን ይመጣል ታዲያ? እንዴ ሊፈርድ ነው የሚመጣው። መልሼ እመጣለሁ ብሏል አይደል እንዴ? እኮ ሊፈርድ ነው የሚመጣው። ለምን እንደሚመጣ መጽሐፉ በአንተ አይነት ለፍርድ ታዲያ ምን ማለት ነው? እንዳንተ አይነት በማያምኑት ላይ ሊፈርድ ነው የሚመጣው። እንዴ እኔም አምኛለሁ አልኩ እኮ በሱ። አንተም አምናል። ግን ውሳኔ የእሱ አይደል እንዴ? አምነህ የት እንደምትገባ ግን አላወቅም። ውሳኔ የሚሰጠው እሱ ነው አይደል እንዴ? በእኛ ያለውን ነገር ውሳኔውን ማሰጪው አላልኩም። ኃይሌ ውሳኔውን የሚሰጠውማ እሱ ነው። ውሳኔውን እኮ ሰጥቶን እኮ ሄደ። እና ታዲያ አንተ እዚህ ቁጭ ብለህ ውሳኔ እሰጣለሁ ማለት በላሴ ላይ እንዴ? ውሳኔውን ሰጥቶን ሄደ። እኔ አይደለም ውሳኔውን የምሰጠው። እየሰማኸኝ ነው? አዎ። አይ መጽሐፍ እንደሚለው ሮሜ 8 ላይ የሚያጸድቅ እግዚአብሔር ነው፣ የሚያጸድቅ እግዚአብሔር ነው አለ። እና አንተ ራስህ ላይ ወጥተህ የዓለም ፈራጅ ሆንክ እኮ። አቤቱ ጌታዬ ምሕረትና ትዕግስትን አብዛልኝ። ምንድነው ያልኩህ? እኔ በራሴ ላይ አልፈርድም፣ የሚፈርደው እሱ ነው። እሱ እኮ ፈርዶ ሄደ። በእኔ የሚያምን የዘላለም ሕይወት አለው ብሎ ሄደ። ከእኔ የሚጠበቀው ምንድነው? በእሱ ማመን ነው። ስለዚህ በእሱ ስላመን ላውራበት እና አሁን ዛሬ አምናለሁ። ላውራበት ቆይ ላውራበት እውነቱ ነው ስሙ መሰለኝ። እየሰማኸኝ ነው? ላውራበት ለጠየቀኝ ጥያቄ ላውራበት እና ከወንድምነት ጋር ታወራለህ። ኦኬ እኔ ፈራጅ አይደለሁም። ፈራጁ እሱ ነው። ፈራጁ ጌታ እኮ ነግሮን ሄደ። ምን ብሎ? በእኔ የሚያምን የዘላለም ሕይወት አለው አለ። ወደ እኔ የሚመጣውን ከቶ ወድጄ አላወጣውም አለ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ ሰማርያም ያገኛል አለ። እና ከኔ የሚጠበቀው ምንድነው? መጽሐፉ ምንድነው ያለኝ? በእግዚአብሔር ልጅ ማመን ማለት ነው።
ስለዚህ በእርሱ ስላመንኩኝ አይፈረድብኝም። መጽሐፉ እንደዛ ነው ብሎ የሚለው ቅዳሴ አስቀድሰህ ታውቃለህ? ኃይለ ገብርኤል ማይክን ክፈተው። አቤት ቅዳሴ አስቀድሰህ ታውቃለህ ወይ? ቀድሰህ ታውቃለህ? እኔ አስቀድሼ ነው የማውቀው። እኔ እንትን የለም። እሺ ዘያምን በወልድ በሕይወት ሲባል ሰምተህ ታውቃለህ? አቤት ዘያምን በወልድ በሕይወት ዘላለም ተብሎ ሲባል ሰምተህ ታውቃለህ? አዎ እሰማለሁ። ብዙ ጊዜ እኔ በደንብ አላውቅም። እኔ አሁን እስቲ ግልጽ ያለ ጥያቄ ነው የምጠይቀው። ትንሽ ዛባ ነገር አለ። ምን ማለት ነው? እኔ ግዕዝ አላውቅም አልኩህ እኮ። ታዲያ እኔ አማርኛ ነው የማውቀው። ግዕዝ አታውቅ ነው ሄደህ የምታስቀድሰው? አይ እኔ በእነሱ በአማርኛም ጸሎት ያደርጋል እዛ ቤተክርስቲያን እና እኔ አሁን ግልጽ ያልሆነ ነገር ትንሽ ፕሮቴስታንት ላይ ግልጽ ያልሆነ ነገር ግልጽ ፕሮቴስታንት ላይ አይደለም። አንተ ግልጽ እንዲሆን የእግዚአብሔር ቃል ግልጽ እንዲሆንልህ ለምን የእግዚአብሔር ቃል ግልጽ አይ ስታስተምር ፕሮቴስታንት እኔ አምኛለሁ። ፕሮቴስታንት ግልጽ እንዲሆንልህ ለአንተ ምንም አያስፈልግም። ግልጽ እንዲሆንልህ መጽሐፍ ቅዱስ ግልጽ እንዲሆንልህ ጸልይ፣ አንብብ፣ ተባረኩልባቸው። እስቲ አስተምራ። አንተ ገነት ገባለሁ አልክ እኮ አንተ። እሺ እታችሁን እናሰማ ብራዘር፣ እታችሁን እናሰማ። ምንም አንደኛ ቅዳሴ ያስቀድሳል፣ ሲቀድሱ አሜን አሜን ይላል፣ ግን ግዕዝ አላውቅም ይለኛል ስጠይቀው። ቴንክ ዩ ኦኬ ኦኬ። ዘማሪ ነው ሶሪ እንዳላበላሸው። ዘማሪ ሸቴ ዘማሪ ዘማሪ ሸቴ እሺ እታችሁን እሺ እኑ አስገባኝ ብለሽ እኮ ነው ያስገባሁሽ። አልተጠቀምኩበት። አንዳንዶች እንደዚህ መንግስተ ሰማያትን በር ላይ ብትገቡ መልአኩን ቢጠራችሁ አሰቡ። አይ ዲያቆን ሄኖክ ኃይሌ እኮ አስፈራርቷቸው ነው። ግራግራችሁ ገብቶ ራሱ ገብቻለሁ አትበሉ ብሏል። ወንድምነት ተባረክ። ኦኬ ዳግዬ የለም። አይ ቲንክ የለማስበው ዳግዬ ተኝቷል። ዳግዬን ላሰናብተውና እሺ ጆ አለ የምትለው ነገር አለ የመጨረሻው? ከዛ ቢኒያው፣ ከዛ በቅዱሴ ንግግር እንጨርሳለን። ያ ኤርሚ ተባረክልኝ፣ ተባረክ። ያው እንግዲህ እንደምናውቀው እርግማን የጠገበ በየቢሮ በየሰፈሩ በየቤቱ በየቤተሰቡ ኤርሚ ነው። ምንም የታወቀ ነው። ይረገማል፣ እንደ ጉድ ይረገማል። እንደ ጉድ ደግሞ የሚባረክ የሚጸለይለትም ያው ኤርሚ ነው። ስለምናቅ ነው። በምንሰራበት ቦታ በስራ መሀል ላይ መንፈሳዊ ነገር ያው ረሃቡም ስላለ ሰዎች ያነሱና ቲክቶክ የምናምን አገልግሎት ከተነሳ ያ ኤርሚያስ የሚባል ይባልና እርግማን በጣም ኩል የሆኑ ሰዎች ፊታቸው ተቀያይሮ ሲረግሙት ሰምቻለሁ። እሱ እያሉ እየተቀባበሉ ደግሞ የሚመርቁት እግዚአብሔር ይባርከው የሚሉ ሰዎች ስላሉ እግዚአብሔር ይባርከው የሚለው ቁጥር ከእርግማኑ እንዲጨምር እንዲበልጥ ኤክሲድ እንዲያደርግ እኛም የጸለይንለት የተባለው ነገር ቅድም በጣም ወሳኝ ነገር ነው። ጸሎትን የደገፈው ኤርሚ ከራሱ ምንም ነገር የለም። እግዚአብሔር ይረዳዋል። ኤርሚን ያው እኔ የማውቀው 8-9 ዓመት ወይ 7-8 ዓመት በፊት ተሐድሶ ለኦርቶዶክስ የሚባል ግሩፕ ነበረን ፌስቡክ ላይ 150 ምናምን ሺህ ነበረው በዛን ጊዜ የመሰረት ነው። እዛ ላይ ተመካከርንና የሆነ ዓመት ማብቂያ ጳጉሜ ላይ ማን ነው የዓመቱ የወንጌል ሰው የሚል አወራንና እሱ ገና ዩቲዩብ ላይ እና ፌስቡክ ላይ ነበር ብቅ የሚለው። ከዛ ላይ እናንተ ናችሁ እንደ ጻፋችሁት? እኛ ነን ኤርሚዬ 7-8 ዓመት ይሆናል እዛ ላይ መረጥነውና ኤርሚ የዓመቱ የወንጌል ሰው ብለናል። እግዚአብሔር ይባርክህ፣ በርታ። ምንም አንተን ከፍ ከፍ ለማድረግ አይደለም። እግዚአብሔር ባንተ የሚሰራ ስሙ ይባረክ። በዛ ተበረታለህ።
ወገኖቻችንን በተመለከተ ቅድም የተነሳው ነገር ላይ በጣም የሚገርማችሁ ነገር እስካሁን ድረስ ቤተክርስቲያን ውስጥ ያለው ችግር መንፈሳዊ ሳይሆን አስተዳደራዊ ነው ይባል ነበር። አይታችሁ ከሆነ ከቨራፕ ነው፣ አስተዳደራዊ ነው። ሙስናው እንዲህ ችግሩ አዲስ አበባ ለመመደብ 500 ሺህ ክፈል መባል አለ፣ እንዲህ አለ፣ የአስተዳደራዊ ችግር ይባል ነበር። አሁን ግን የአስተምሮ ችግር መሆኑ ተጋለጠና አስተዳደራዊ ችግርም እንደ ጉድ አለ። ምናልባት ሰምታችሁ ከሆነ የአዲስ አበባ ሀገረ ስብከት አሁን 1-3-4 ወር በፊት የነበረው የሙስና የነበረው የንቅዘት ወሬ ተወርቶ አያልቅም። ሌሎችም ስፍራ ሲኖዶሱም አካባቢ በየሀገረ ስብከቶቹ ያለው ነገር ያው ጉድ ነው። ሰው ለመቅጠር ስንት ብር እንደሚጠየቅ ይሄ መንፈሳዊ ቤት ነው እንላለን። እንደው አየር መንገድ እንኳን ለመግባት አንዳንዴ የዛን ያህል ኤንጂኦ ለመግባት የዛን ያህል ብር አይጠየቅም እውነት ለመናገርና እሱም እንዳለ ሆኖ ግን ትልቁ ችግር የአስተዳደራዊ ችግር መነሻ የመንፈሳዊ ችግር ነው። ሰው በጣም ሊያውቀው የሚገባው ሰው ሲነቅዝ በንቅዘት እያለ እግዚአብሔርን ሳይፈራ ክርስቶስን ሳይከተል ፍጡርን የሚያመልክ ሰው የፍጡር ነኝ፣ የሚካኤል ነኝ፣ የገብርኤል ነኝ፣ የተክልዬ ነኝ የሚል ሰው መጨረሻው በስጋም መበስበስ ነው። ምክንያቱም በመንፈስ ያልጠነከረ ሰው ክርስቶስን የማይከተል ፕሪንሲፕሎቹን የክርስቶስን ሕይወት ትእዛዙን የማይሰማ ሰው ሙስና ለመጠየቅ ሰው ለመበደል ወደ ኋላ ስለማይል አስተዳደራዊ ችግሩ ራሱ የመንፈሳዊ ችግር ውጤት ነው። ግን አንድ ነገር አለ። አሁን የተነሳው የመጽሐፍት ጉዳይ አለ። ሊቃውንት ያዩታል ይመረምሩታል ተብሏል። በነገራችን ላይ ጊዜ ለመግዛት ነው ባይነኝ ኤርሚ ይሄንን ስንተሰባ ጊዜ መግዣ ነው እንጂ ሊቃውንቶቹ ኢንኤፌክቲቭ ናቸው። እውነት እንደሚባለው ኢንዲፔንደንስ የላቸውም። በራሳቸው አይተው የመወሰን መርምረው ከዛ መካከል እንዲህ ነው ብሎ ወይ የሊቃውንቱ አለቃ ሆኖ ይሄ ነገር በዚህ መሆን አለበት የሚል የለም። ቢኖር ኖሮ እስካሁን ድረስ እነዚህ መጽሐፍቶች እንደዚህ አይነት ነውር ተሸክመው ቁጭ ብለው 4 አይና 8 አይና እየተባሉ ቁጭ ብለው መርምረው ለመወሰን አያቅታቸውም ነበር። ሊቃውንት አለ የሚባለው ሌላ ነገር ነው። እናየዋለን ውጤቱን በአስቸኳይ መርምረው ለቋሚ ሲኖዶሱ እንዲያቀርቡ የሚል ውሳኔ ተላልፏል። ግን ኤርሚ የኔ ትልቁ ፍርሃት እንደውም ከመጽሐፍቶቹ በላይ ይሄ ሰዎች ከልባቸው እያወጡ የሚናገሯቸው ትውፊቶች እነሱ ማን ነው የሚመረምራቸው? የነዘበነን የሌሎቹን የእግዚአብሔር አያት የሚል ነገር ሰሞኑን ተለቋል። የዘበነ አንድ እንትንና ሐናን ነው የማርያምን እናት አንቺ የእግዚአብሔር እናት ሆነሽ ስለምን ታዝኛለሽ ስለምን ታለቅሻለሽ አላት የሚል ሐሳቡ ሙሉን እንትን አለለም። ያው ሲንሸራሸር እናገኘዋለን። እንዲህ አይነት በትውፊት መልክ የተቀመጡ አዳምና ሔዋንን ቀለበት አድርገው ሽማግሌ ሆነው ስላሴ ያጋቧቸው እንዲህ አይነት ነገር አንዳንዶቹም በጣም ዳሜጂንግ ነገረ ድነትን የሚነኩ የቃል ትውፊቶች አሉ። ኦራል ትራዲሽንስ አሉ። ዘ ሶ ኮልድ ኦራል ትራዲሽን የሆነ ትራዲሽን አይደለም። እነሱን ማን ነው የሚያቸው? ማን ነው የሚመልሳቸው? በተለይ በቁጥርም ሆነ በሐሳባቸው ስፋት ከተጻፉትም በላይ ይመስሉኛል። ሊቃውንት የሚባለው እነዚህን ሰዎች ትውፊት ሰው ውስጥ ስለሆነ ያለው ሰዎቹን ጠርቶ መስመር አሳይቶ ሁለተኛ ይህንን ነገር እንዳትሉ ማለት መቻል አለበት የእውነት ሊቃውንት ካለ። ግን አይመስለኝም። ለምሳሌ ያለ ማርያም አማላጅነት ዓለም አይድንም የሚለው ዲያቆን ያደርጋል አበጋዝ የተናገሩበት ነገር አለ። አይ እውነቴን ለመናገር ይሄ ነገር እንደው ዝም ብሎ የሰዎች እንትን ነው ምናምን ሲሉ ነበር። ግን ለ20 30 40 ዓመታት ይሄ ትውፊት ቀመስ ነገር ሲንሸራሸር ነበር። ማን ነው ተው ያለ ይሄንን እየሰማ? ይሄ ትልቅ ዳሜጅ የሚያመጣ ነገር ነው። ስለዚህ ቤተክርስቲያኗ ያው ይሄ ህንፍሽፍሽ ላይ ነች። እውነት ለመናገር እንደው የቆመች ስትመስል ይሄ ጸጉራም ውሻ አለ ሲባል ሞቷል የሚባል አባባል አለ። ጸጉራም ውሻ አይታችሁ ከሆነ ጸጉር አይኑንም ምኑንም ሲሸፍን ስለሚሸፍነው እንግዲህ የሞተ ሰው አይኑ የሞተ ውሻም ቢሆን አይኑ ያው መገልበጡ አይቀርም። ጸጉሩ ስለሸፈነው ያለ ነው የሚመስለው። ሶፋ ላይ ተኝቷል ተብሎ ቡቺ ተብሎ ጠዋት ቁርስ ሊሰጠው ሲል የለም። እንደዛ ነች ቤተክርስቲያኗ። ጉልላቷ እንዳለ ነው። ይሄ የሚያብረቀርቀው የሚያንጸባርቀው ነገር በሩ አጥሩ አለባበሱ እኮ እንዳለ ነው። ግን ህንፍሽፍሽ አለ ውስጡ። በቃ ህንፍሽፍሽ የሚባል ነገር አለ አይደል? በ90 ስንት ዓመተ ምህረት የሆነ የፖለቲካል መለያየት እንትን ህንፍሽፍሽ ይሏታል። ቆንጆ ቃል ነች መሰለኝ፣ ትግርኛ ነች። የመበታተን ውስጡ የተበተነ ውስጡ ሰላም የሌለው ግን አንድ የሚመስል ነገር አለ። ስለዚህ ይሄ ህንፍሽፍሽ ስርዓተ መያዙ አይቀርም። በውዴታ እጅ ከተሰጠ ይሰጣል፣ አለበለዚያ በግድ እንዴ አንድ ሰው እኮ በውድ እጅን ስጥ ሲባል ካልሰጠ በግድ እጁን ይሰጣል። ምን ችግር አለ? ተቀፍድዶ እጁን ይታሰራልና በግድም የሚሆን ነገር ግድ ነው። ለምን ትውልዱ ቅድም አንድ ሰው ሲናገር ነበር፣ ፓስተር ቴዲ መሰለኝ።
ይሄ ትውልድ ከ20 30 ዓመት በፊት እንዳለ አይነት ትውልድ አይደለም። ከ20 ዓመት ከ30 ዓመት በፊት የነበረ የ20 ዓመት ልጅ ከዛሬ የ20 ዓመት ልጅ በብዙ ይለያል። የዛን ጊዜ ሰዎች ሊጫንባቸው ይችላል። የባህልም ኖርማል ከቤተሰብም ከአካባቢም ተጽዕኖ መውጣት የለባቸው። ማርያም አማላጅ ነች ከተባለ ተክልዬ ይማልዳሉ እንዲና እንዲያርገዋል ከተባለ እሺ ማለት ግዴታው ነው። ለምን ከሶሳይቲ ኖርምም መውጣት የለበትም። ኮሌክቲቭሊ ስለሚወገዝ ያንን በመፍራት እዛ እንትን ውስጥ የመግባት ነገር አለው። አሁን ኢንዲፔንደንስ አለ። የመረጃ ምንጮች በጣም ብዙ ናቸው። ትውልዱም እኛም ያሳደግ ነው ልጆቻችንም ያሳደግናቸው ሪሌቲቭሊ በነፃነት በማውራት በማሰብ ሐሳብን በመግለጽ ቻሌንጅ በማድረግ ራሳችን አሳድገን አሁን ቻሌንጅ አታርገን ማለት አንችልም። አስተዳደጋቸው ነው በነገራችን ላይ በደንብ አድርገው ነው ቻሌንጅ የሚያደርጉት። ማርያም አማላጅ አማላጅ የት ጋር ተጻፈ? አይ ምንድነው በህይወታችን ያደረገችልን ነገር እኛ የተጻፈ ነገር አንፈልግም፣ እሱ ይበቃናል። አይ እንዲህ ስትል አስረዳኝ፣ እምነት ከመስማት ነው ስለሚልህ እሱን ነገር በእግዚአብሔር ቃል ያልሆነ እንትን ልሰማ አልችልም፣ አባዬ በደንብ አስረዳኝ። መልስ ከሌለው እኔ አሁን ኦርቶዶክሳውያኖችን እንትን እምላቸው ልጆቻቸውን ምን ብለው ነው የሚያስተምሩት? ምንድነው የሚያስረዱት? እንዴት ነው የሚያሳምኑት? እሺ እነሱ ደረቁ፣ እነሱ እንደ ሎጥ ሚስት እንደ ጨው አብድ ደርቀው የያዙትን ነገር ይዘዋል፣ ችግር የለም። ልጆቻቸውን ግን እንዴት ነው ኮንቪንስ የሚያደርጉት? ልጆቻቸው ሼፕድ የሆኑት ትምህርት ቤትም አካባቢም ወላጅም ሼፕ ያደርጋቸው አጎትም ዘመድም በመጠየቅ ቻሌንጅ በማድረግ ነው። ስለዚህ አይቀርም ወደ ይሄ ዋይ 5 ታይምስ የሚባል ነገር አለ። 5 ጊዜ ለምን 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 እያልክ ስትጠይቀው አንድን ሰው እውነቱ ጋር ትደርሳለህ የሚባል ነገር አለ። ለምን ይላሉ። እንዴት አማላጅ ሆነች? አይ ዮሐንስ 2 ላይ የወይን ጠጅ እንዴ ታዲያ የወይን ጠጅ ዘላለም ሕይወት ነው እንዴ ይለዋል። አይ ማለት ምንድነው በህይወታችን ያደረገችው አይደለም እምነት ከመስማት ነው ይላል አባዬ። መስማትን በእግዚአብሔር ቃል ነው ስለሚል እሱን አስረዳኝ። አፋጥጣል። ለዚህ ነው ብዙ ሰው እየተናደ እየመጣ ያለው። አሁን ቻሌንጁ የማይቀር ነው። በመጽሐፍ ቅዱስ ላይ ስቲክ ያላደረገ እምነት የሚታይ ነው ጉዱ። በመጨረሻ የምምላችሁ ነገር አሁን የግንቦት ልደታ የሚባል የማርያም ልደት የሚባል አለ በቅርቡ እንግዲህ ኔክስት ዊክ አካባቢ ነው ሊሆን የሚችለው። እሱን እንግዲህ የቦረንትቻ መንፈስ ጋር ምን ግንኙነት እንዳለው ፕሮፌሰር ፍቅሬ ቶሎሳ የሚባሉ የአማራና ኦሮሞ እውነተኛ የዘር ግንድ የሚል መጽሐፍ የጻፉ ሰው አሉ። እዛ ላይ ሜንሽን ያደረጉት ነገር አሉ። ሰውየው ሂስቶሪያን ናቸው፣ መጽሐፍ ጻፊ ናቸው። ስለ ሂስትሪ ነው የጻፉት። ግን እግረ መንገድ ቦረንትቻና ግንቦት ልደታ እንዴት እንደሚገናኝም ጽፈዋል። ከነገጹ ከነ ሐሳቡ